እና ህብረተሰብ ብቻ ነው እንጂ መንግስትን አልወክልም የምናገረው ነገር ማለት ግን አልሰማውም እስካሁን እና እኔ በኤርትራና በትግራይ ህዝብ መሃል ሰላም ቢመጣ ደስ ይለኛል እንደ ግለሰብ ጦርነት የኤርትራም ህዝብ የትግራይም ህዝብ የኢትዮጵያም ህዝብ አያስፈልገውም ኢትዮጵያ ውስጥም ጦርነት አያስፈልግም ሁለተኛ የኤርትራን ወደብ ኢትዮጵያ አትጠቀም የሚል መንግስት የለም እስካሁን አልሰማውም የኤርትራ መንግስት የኢትዮጵያ አሰብ ለኢትዮጵያ ክፍት ናት ብሏል የባለቤትነት የኢትዮጵያ መንግስት ኦነርሺፕ ነው ጥያቄ ነው ኤግዛክትሊ የባለቤትነት ጥያቄ ነው ያነሳው እና ምን ይላሉ አፋር ኢትዮጵያ አለ አፋር ጅቡቲም አለ ጅቡቲን ለምን ክሌም አያደርግም ጅቡቲም እኮ አለ አፋር ኤርትራም አለ አፋር ኢትዮጵያም አለ አፋር ጅቡቲም አለ አፋር ስለዚህ አፋር ይለናል አፋር ጅቡቲን ለምን there are Afar people in Djibouti አይደል አሉ አይደል why don't he claim Djibouti you know ስለዚህ ማጥቃት የሚፈልገው ወይ መበጥበጥ የሚፈልገው ኤርትራ ውስጥ ያለውን ሰላም ነው አንድ በሰላም የምትኖር ሀገር ብትኖር እዛ እሷን ኤርትራን ነው you know የኤርትራ ሁለተኛ ደግሞ ኢሳያስ ሲሉ የማይገባን ነው የሚመስላቸው ኢሳያስ ፕሬዚደንት ኢሳያስ is a person አንድ ግለሰብ ነው እንደማንኛውም ሰው ኖሮ አገሩን ልንስማማበትም ላንስማማበትም እንችላለን እንደ ኤርትራ አመራር ስልቱ ነው ኦኬ የመንግስት አካሄዱን አመራሩን ሁላችንም አይገባንም የሱ ሌቭል ኦፍ አንደርስታንዲንግ የለኝም እኔ ኦር ኢንተለጀንስ ገባረ ስለዚህ ይሄዳል እንደሰው በተፈጥሯዊ መንገድ ይሁን ስልጣኑንም ለቆ ሊወጣ ግን በኤርትራ አንደራደርም ማንንም ኤርትራ የሚደራደር የለም በኤርትራ እሺ ቴንክ ዩ ግደፍ ለሌሎቹ ምድል እንስጥ ግን ፈርተን አይደለም ሰላም ስንል ምናምን አሁን ብዙ ጊዜ ፈርተው ነው ምናምን ነው ማንንም አንፈራም ይሄ ጦርነት ምናምን ይመጣል እገባል እኔ አይ ስዌር ቱ ጋድ በሚቀጥለው ፕሌን ነው የምገባው አይ ስዌር ቱ ጦርነት እንኳን ፈራ ነው አንፈራ ኖ ጦርነትን መሞትማ አንፈልግም ለህዝባችን ሞት አንፈልግም ለመሬታችን ግን እኔ ምን መሰለህ ጦርነትን አሜን የምትፈራው ለኔ ብዬ አይደለም ጦርነት የሚያመጣውን ዳሜጅ ስለማውቅ ከጦርነት በኋላ አገር ሆነ መቀጠላችንም ነው ባጭው ጦርነት የሚያመጣውን ዳሜጅ ኮስት ከገባን ጦርነትን እንዲያው መፍራት ነው ያለው እኔ ጦርነትን ሰው ፈርቶ ነው ቢለኝ ደስ ነው የሚለኝ ለምንድን ነው ደስ የሚለኝ እንዴ ጦርነትን ያልፈራው ነው ህዝብ የሚያልቅበት አገር የሚወድምበት ቀጠናው አሁን ሱዳንን ያየ በሳት አይጫውትም ሱዳንን ይዋታው እንደምትመስል ይዋል ሱዳንን ከዚህ በኋላ አገር ለማረክ ስንት አመት ይፈጅባል አሮን ነው ጦርነት ፍራው ጦርነት እኔ ጦርነትን ኢንከሬጅ ከምናረግ ጦርነትን መፍራት ኢንከሬጅ እኔ አላረኩም ይቅርታ እኔ አላረኩም ኤርትራ መታ ልውረር ያለችው መሬት እስካሁን እኔ አልሰማው የለም ይሄን ስጡኝ ይሄን እንኳ አላልንም አትንኩን ከነካችሁን ግን ሁላችንም ልታስጨፈጭፉት ልክ የሆነ መጨፍጨፍ የተፈቀደለት ሰው ያለ ነው የሚመስለኝ ኢትዮጵያ ውስጥ እውነቴን ነው ህዝቡን ልታስጨፈጭፉት ማን የፈቀደለት እሱ እንዲጨፈጭፍ you know ህዝቡን ልታስጨፈጭፉት ነው ማን ነው ጨፍጫፊ ማን ነው ተጨፍጫፊ ማን የፈቀደለት እንዲጨፈጭፍ ሲጀመር እሺ ግደፍ ወደ አንተ መጣለው ቆይ አንዴ አንፈልግም መሬት አናስነካም ነው ያልነው ጦርነት ግን አንፈልግም ኦኬ ጥሩ እሺ ተራ በተራ ሁላችሁም እንዲደርሳችሁ ሶስት ደቂቃ ያረጋግጥ ትንሽ እንናገር አንደኛውም ነገር የኤርትራና የኢትዮጵያ በትግርኛ ህዛር ፈቃደኛ ታደው አሜን እኔ ማዶማ እንድ ባት አማርኛ እንደርክልካ ቤተር አማርኛ ይኸልን ዲልካ በትግርኛ አጥተሃይ ትሩዱ ወፍትኒ መጀመሪያ ቀዳይ ነገር ና ኤርትራና ኢትዮጵያን ጉዳይ ካብዚ ጅምር ጀሚሩ ኢትዮጵያን ወይ ኤርትራውያን ድውንኖ ፖለቲካ ይኮነ ወላ ኤርትራ ኣብ ኢትዮጵያ ክትኣቱ ከላ በዓለም ኣሜሪካን ድብልዎ ደለው እዮም you know it ኃይለ ሥላሴ ዓቅሚ ነበሮን ዛቱ ለንቀነ ኣብዚ ሶሻል ሚዲያ ትሪእዋ እንደሕለኹም ኢትዮጵያ ትብል ሃገር in 1945 ካብ አቢሲኒያ ናብ ኢትዮጵያ ኮንግራቹሌሽን ሃፒ ኒው ይር ሃፒ በርዝደይ ኢሎም ኣውፅኦም ላይ እዚ ትዛዓበ ጋዜጣ ናይ ኣሜሪካ ዝነበረ እዩ አራይ አላይ ጃንሆይ እንደሪእኹም ቤት ጽሕፈቱ ካርታ ናይ ኤርትራ ይብሉ እዚ ኩሉ ዝንድሕሪ እቲኻ ክትሓትት ኣይትኽእልኒ ብሌጋል ብሰላማዊ ገባብ ማለት እዩ
إذا وجه أب إيرتران أب إثيوبيا دولوجن منيو أجار نايود وتاي period corporation أب إثيوبيا develop كجبرات الدليا زلوان كالوت foreigners يو يفل لايك أحجي أب إثيوبيا درايف تجبر دلا إذا United Arab جلد بلوان financially militarily كتحجزه توك اتني إسياس دق في دول حيل السعوديان من حاتولو هو أو هذا نجر مسمر نتهزم أي وصاي حيل زاتولو تلقو ناتاتو مخنيات الله تمخنيات كوينات سلزو دليو ساهم تقمي interest that's the point يا نس أبو يا مزرر أبزلنا like when I was interest الله جن أنت يوم interest يلكا فتنكا مفلاتي نساتهم زي don't care about Ethiopia and Eritrea دخول أفريقيا أبتا أي بحري جن ليش أنت نيش لي كونسبت خبر كم الحريق زاربني هذا خبط عبد أجم مش إسياس تعالى لخدولو foreign policy نا إسياسية 4 نتي نايك إحبار عطوها إسياس foreign policy ناتو أنت زي تعراري نيتيوبيا سقبولو بسلام كليتهم تحبابينكم نبر مخناتو هاتو بتقمت هاتحلوي نسخان من تدقف بزي دات كاسمتي what do you mean not كحسب أنا نقرأ نا إسياس foreign policy دي خاطر يدقف انت يريتوها بزو بزابا ناي foreign policy إرتراويا نحنا نقرأ كاللكم ناتنا دليت لنا سمع عندها مش كله قرابة هاجر بسلام كنا برينا عندله period هجي إثيوبيا ناتنا سوفيريت ندعر حاليا مش عايزة تقاجق يبلنا دبأس يبلنا اتبحر انتخونا خاني انترناشنال حق له كن كلكلات هدلنا خمانا ينخل كلانينا نايوننا حتى ندعر متعاقن نحنا يكوننا نبعث هدلنا ساعة تبعث دلنا this is what we have to understand سلازي إثيوبياويان بربحهم من دحر الزاربو له ربح حزب إيرتران ربح حزب إثيوبيان بخمي حيش زبل مخادي زبلاتي إقرنيا خوينا خمتين دحر تبلا لاقن أنا كم إيرتراو نقرأك الله forget إسياس is a dictator forget everything إقرنيا نايكالو خوينا خمتين تبل دحر الله ني إسياس قديفا نهقدف قديفا نبحر نمريت التدلن دحر لاقن that's another issue. It's different. أبزق وانزي نمحضرة إسياسة يكون تنتقاوم دلّا نقدر فيكون تنتقاوم دلّا نمريتي نتاريخي نجنزبي نعيات واقع دلّا ساتهم تايبلو مسلكة ناتاتهم مردعتا خيبك ريدوان حسين أزراريمنا يونيرنا بزابا ودب بزابا عصب نساتهم مون كتقمو نهنا ون كنتقم جنا مجرشان تايلو نسو تسممون نهنا ون كنتقم نسو ون كتقم عيدلين عم مجرشا نسو بقالو تا نغرات يوا سو ايفن تردادي خمس راح مس إساياس زي كاليو إلو خزارب سميو لهم من البشر طبق حجة خمزان حركوينا بأسو مش إسياسي خبأس دقبو أمبر بروبريتنا هزب إيرترا خطمت أيقبون بوليسنا إسا أبزخونا هاجر حانت منقست متسم سخا سماما عدي سماما علا سمعك هذا مسوخ تقاوم تخليها مست منقست دولا أيقاوم نمو سوفريتني حانت هاجر كأفريقيا بإيدي كنبريت بالعطوك نقال عطوك نانو إنو رستوكوي in fact إثيوبيا نمحدرة إسياس راح تقاوم نيرات تخون نزي أبدن تقاومون إسياس تقاوم حيلي عرفت حيلا نسيا سعودية زي لمثالي برجيت نحمدو مسؤول تسمعيهم زنبرلو نجر تايم خانوا يفلتكم كنا أب عدي سبعة خيرهم تزراريبهم نيرهم برجيت نحمدو مسؤول دعان حجي أو بحر عتيقة هلا حتى أبز برجيت نحمدو زبحال أنا generally نبزح عمت إثيوبيا إريتريان ناشناليستس
ንኢሳያስ ከውድቅዎ بفوت ما أفكيدا يفلتني أنا مسكري أنا بعلي بنهنا دليت بنهنا مجدي نيساس كانوا ودقوا إثيوبيا مريت راح تعدنا لنا أبز حاتتنا الأوان حليفان إساس تبنانيرا ولا زاويانا أنا حدا خبتم مسكرنا دي مسكر أنا أكل مسكري أنا in 1984 جميرة مزيعتهم إثيوبيان تواسعنا إيو سلازي إثيوبياويان حلمهم إساس دخوم سلازي خونه كالي إيرتراو مجي مسؤوم ديل زقبر دخمتنا إساس تتقيمهم بشم دخمتنا إساس أب إيرترا سوبري تخاطفو الدولي دلوية 4 نتبي هجما officially كو تزاري وهجي دايسم منو قدير اللم اتبهاري بقالو ناي بقالنا إلوم كو already they claim it هجي كو ناي تهابي زاربو وايكونن أبايخ متكادلي حجي نمن أمينهم زبهان عدتو أبتانا إسياس فورين بوليسي ناتي مغنيات حجي زوق زي أبي خم أخبر كله legally historically خمزي تبوتصحو فلتي what is trying to do tom corporations of Ethiopia developed كوبرزو اللون foreign governments يوم كم أكبر دولو دلو وقي إثيوبيا نهون نزي أشي نباخا كمتسي هذا كزي نباخا كمتسي فيدراليست الله فيدراليست الله فيدراليست الله thank you أشي أنتن حساب الندمت الله يسمم نو هون يسمعني أشي ምናልባት ኤዶም ታንክ ዩ እሺ አንዴ ፌደራልስ ሐሳቡን አንዳንድ ጊዜ በትግርኛ የሚያወሩ ሰዎች ካልገባችሁ በአማርኛ ተረጉማለሁ ከገባችሁ ችግር የለውም ዋናው እየተወያየን ያለነው ሐሳብ ግን የተለያየ ፖይንቶች አንስተናል የዶክተሮቹን የኢትዮጵያ ዶክተሮችን ጉዳይ አንስተናል የጌታቸው ረዳና የሬድዋንን ርዕስ አንስተናል በሱም ላይ ማውራት ይችላል የስታሊንን ጉዳይ አንስተናል የአብይ አህመድን የአውሮፓ ጉዞ ስፔሻሊ በዋናነት ከኤርትራ ጋር በተገናኘ ነው ጉዞ ያደረገ ያለበት ነጮቹን ለማሳመን አውሮፓውያኖቹን ከራሱ ዲፕሎማሲውን ለማሸነፍና በስተመጨረሻ የዲፕሎማሲ እንትንም ለማግኘት ነው እና እነዚህ ናቸው ውይይቶቹን በፈለጋችሁት ሐሳብ መስጠት መብታችሁ ነው ከፈለጋችሁ በትግርኛ አማርኛ እንግሊዝኛ መብታችሁ ነው እሺ ቀጥል ፌደራሊስት ታንክ ዩ ኤዶም ባለፉት ወራቶች አላየሁም ነበረ አንዳንዴ መተህ የተለየ ሐሳብ ያላቸውን ሰዎችን ለማስተናገድ በመፍቀድ ልትመሰገን ይገባል አንዳንዴ ያዞ ቆዳ ያላቸው ሰዎች የተለየ ሐሳብንም እየጎመዘዛቸው ያዳምጣሉ ያለኔ ፖለቲከኛ ማለት ነው የስታሊን ኤርትራ ድረስ መሄድ ትልቅ ነውር ነው from day one ትግራይ ላይ የነበረውን ሻቢያዎች ገብተው የፈጸሙትን ግፍ እና በደል ስናወግዝ ነበር ምናልባት የስታሊን እዛ መሄድ ወይንም ህዋቶች ከሻቢያ ጋር እንሰራለን የሚለው አላይን ፈጥራለን የሚለው መብታቸው ሊሆን ይችላል ግን the reality on the ground የትግራይ ህዝብ ከሻቢያ ጋር የሚሰራውን የሚደረገውን ነገር ያወገዙ ያሉበት ሁኔታ ነው ያለው አንድ አክቲቪስት ከሻቢያ ጋር እንሰራለን ብሎ ትግራይ ውስጥ የትግራይ ወጣት ቀጥቀጣውታል ጌታቸው ረዳ በጠራው ሰላማዊ ሰልፍ ላይም በኮምፒውተር የተጻፈ አህያ ላይ ለጥፈው ባንዳነት ሲሉ ነበር ያ ትግራይ ላይ የደረሰ ግፍና በደልን በሻቢያዎች የተደረገ ክዶ ኤርትራ ድረስ ሄዶ ከሻቢያ ጋር መጨፈር ለኔ ትልቅ ነውርም ወንጀልም የሚያስጠይቀው ይመስለኛል ትግራይ ላይ በአብይ አህመድ ወታደሮች ምንም ጥፋት አልደረሰም ደርሷል ጌታቸው ረዳ እንዳለው 76% በሻቢያዎች ነው ትግራውያን እናቶች ላይ ሴቶች ላይ by the way to be honest with you new line institute ያወጣውን መረጃ ይተዋል በኒው ላይን ኢንስቲትዩት መረጃ መሰረት ጌታቸው ሻቢያ እኔ ምን መሰለ ለሻቢያ ልከላከልለት አይደለም ሻቢያ ወንጀል እንደሰራ ንጹሃን እንደገደለ ሴት እንደደፈረ ንብረት እንደዘረፈ
ስናገር የመጣሁበት ነው። የጌታቸው ረዳ ንግግር ግን ፖለቲካ ነው። አንደኛ እኔ በጣም የሚገርመኝ ሻዕቢያን ምልህ ፈቅዶ ፈርሞ ገንዘብ ከፍሎ ያስገባውን ስርዓት ተከነ እንዴ የኢትዮጵያን በአጠቃላይ አሁን አንተ ምን አልከኝ? ስታሊንና የስታሊንን ዘመድና ህዝብ እንዲጨፈጨፍ የፈቀደን ስርዓትና መንግስት የኢትዮጵያን ህዝብ የኢትዮጵያን ዜጋ ሴኩሪቲ ማለት ህልውና የመጠበቅ ኃላፊነት የሻዕቢያ የኢሳያስ አይደለም፣ የአብይ አህመድ። በአብይ አህመድ ፊርማ እና እሽታ ሻዕቢያ ገብቷል፣ ጨፍጭፏል፣ ዘርፏል፣ ገሏል። የትግራይንም ህዝብ ይሁን የኢትዮጵያን ህዝብ ህልውና የመጠበቅ ኃላፊነት ግን የሱዳኑም የሻዕቢያውም የኬንያውም አይደለም፣ የአብይ ነው። አሁን እኔ ጌታቸው ረዳ አዲስ አበባ ቁጭ ብሎ 76% ሻዕቢያ ደፈረ፣ ሌላው ኢትዮጵያ ምናምን። አንደኛ አጭበርባሪ ሌባ በለው ኒው ላይን ኢንስቲትዩት ያወጣውን መረጃን አውቀዋለሁ። ሶ እኔ በአሁን ሰዓት ለትግራይ ህዝብ የመጀመሪያው ቀንደኛው ጠላት ከኢሳያስ እና ከአብይ በላይ ጌታቸው ረዳ ነው። ሶ ጌታቸው ረዳን እዚህ አታንሳው። ጌታቸው ረዳ አንድ ኢሬሌቫንት የማይጠቅም ማይረባ እንደ ምስክር አይደለም። እሱን ለምስክር የሚያነሳው ከዚህ በኋላ ሰይጣን እንደ ምስክር ይጠቀምበት ካልሆነ እንጂ እንደ ምስክር ባታነሳው ጌታቸው እንደዚህ አላ አትበለን። ምክንያቱም ጌታቸው በረሃ ላይ ስለ አብይ የነገረን ብዙ ነገር አለ፣ ስለ ኢትዮጵያ ያወራው ብዙ ነገር አለ። አሁን ደግሞ ውስኪና ቮድካ የሚገዛለት አብይ ሲሆን ደግሞ የሚናገረዋል። እሱን ቮድካ ሰካራም ብለህ እና ነጥብህን ከሌላ አንግል ቅድም ያልኩት ሁለት ደቂቃ ስጠ። እሺ ቀጥል። ፌዴራሊስት 3 ደቂቃ አለ ነው። የተለየ ሐሳብን ታስተናግድ። እየተቆራረጥክ ነው ፌዴራሊስት። ኦኬ ቀጥላ። ትቆራረጣለህ። ቀጥል ፌዴራሊስት። ማውራት አልቻልኩም። ኤርሚ ቀጥል እባክህ። ሰላም ኤድሞንድ፣ ሁላችሁም እዚህ ያላችሁት ወንድሞቼ ሰላም። በዚህ ወቅታዊ የኤርትራና የኢትዮጵያ ጉዳይ ስንናገር በዚህ ሰዓት የኤርትራን ሉዓላዊነት በመድፈር የኤርትራን ባህር የኔ ነው በማለት ጦርነት እየቀሰቀሰ ያለው የአብይ አህመድ መንግስት ነው። የአብይ አህመድ መንግስት ነው። በኤርትራ በኩል እኔ እንደምታውቀው መንግስት ፍትህ እንዲሰጠኝ ወይ ደግሞ መንግስት ያለውን አካሄድ እንዲቀይር መቃወም ሰው ነው የነበርኩት። ግን በዚህ ሰዓት የአብይ አህመድ መንግስት የሚፈልገውና የሚናገረው ነገር በተለይ ደግሞ እንደ ግለሰብ ሳይሆን በቃ በጀነራሎችም ሳይቀር በቃ ባህሩን የመመኘት እና የራስ የማድረግ ከዛም አልፎ በተለያየ የሚዲያዎች በተለይ ኢትዮ ፎረም አንዴ ጋዛ እናረጋታለን፣ አንዴ ባግዳድ እናረጋታለን የሚለው ፕሮፓጋንዳ እየሰማን እንግዲህ እንደውም በዚህ ደረጃ እንደዚህ ፕሮፓጋንዳ የሚሰራ በጣም ሞኝ አትሊስት የምንጠላውንና የምንቃወመውን መንግስት እንኳን እንድንደግፍ እያደረገን ያለው ራሱ አብይ አህመድ ነው። ምክንያቱም እኔ እንጃ እዚህ ኢስት አፍሪካ ላይ ከነበሩ መንግስታት በቃ የደነቆረውና የገዛ ህዝቡን እንኳን በዚህ እንደዚህ አይነት ታሪካዊ ጭፍጨፋ ያደረገ መንግስት እኔ እንደ አብይ አህመድ መንግስት አይቻላቅም። ግን ወደንም ጠላንም ባሁን እኛ ፍትህ እንፈልጋለን። ኤርትራ ውስጥ ያለው መንግስት ፍትህና ዲሞክራሲ እንዲሰጠን እንሻለን የሚል ጥያቄ ቢኖረንም ነገር ግን አብይ አህመድ እና
ፖለቲከኞቹ ምሁርነን ባዮች የተለያየ አክቲቪስቶች እንኳን ሳይቀር የኤርትራን ባህር መመኘትና መፈለግ እንዲሁም በኃይል የመቆጣጠር የተለያየ አዝማሚያና ቅስቀሳ ፕሮፓጋንዳ እያየን ስለሆነ እኛ ወደንም ጠላንም ከመንግስት ጎንነን። ሌላው ግን በዚህ በትግራይና በኤርትራ መካከል እየተሰሩ ያሉ ነገሮች አሉ። ስታሊን ወደ አስመራ ስለገባ ስታሊን ወንጀለኛ ነው ይሉ ነበርና ትግራይን ለመጨፍጨፍ ትግራይን ለማፈን 360 ዲግሪ ዘግቶ ማህበራዊ የሆነ አገልግሎት ባንክ፣ ስልክ፣ ኢንተርኔት፣ ኤሌክትሪክ፣ ውሃ የተለያዩ ነገሮች እንዳያገኙ ለማድረግ ዩቲዩበር ሳይቀር ነው ኤርትራ የሚሄዱት የነበረው። ዩቲዩበሮች እነ መሃል ሜዳ እነ በላይ መንገሻ ምናምን እነ ደሳለኝ የሚባሉ ዩቲዩበሮች ኤርትራ ውስጥ ገብተው ላይቭ ቪዲዮ ይሰሩ ነበር። ለነሱ እንደዛ አይነት ነገር የሚጠቅም ከሆነ በፕሪቶሪያ ውል መሰረት የትግራይን ህዝብ ወደ ተፈናቀለበት ቦታው እንደገና ደግሞ የትግራይን ህዝብ የሚካስበትና ዳግም ትግራይ ልትለማ የምትችልበትን መንገድ ሳያሳካ አሁን ትግራይን መልሶ እንደውም አንዳንድ ጊዜ በሚገርም ሁኔታ ትግራይን በመምራት የፕሪቶሪያን ውል የተስማማውና የፈረመውን ህወሓት ህጋዊ እውቅናውን ሰርዣለሁ እያለ የጦርነት ቅስቀሳ የሚያደርገው ደግሞ ፌደራል መንግስት ነው። ምክንያቱ በዚህ በተከዜ ዘብ ይላል፣ በዚህ በሐራ መሬት ይላል፣ እንደገና የራሱንም ብዙ የተለያየ ስልጣናና የሰራዊት ምረቃ እያደረገ እያየ ነው። ይሄንን ስታይ ትግራይም 360 ዲግሪ ታፍኜ እሞታለሁ ወይ ከነበረው የመጀመሪያ ከሻቢያም ጋር ተጣልቶ ከአማራ ኃይሎችም ጋር ተጣልቶ ከብልጽግና ጋርም ተጣልቶ መቀጠል ይችላል ወይ የሚለውን ካልኩሌሽን አስበው የሆነ ነገር ማድረግ የሚችሉ ይመስለኛል። ምክንያቱ ትግራይ እንደ ኢትዮጵያ አይደለችም ከኢትዮጵያ ጋር ያለችው። ምክንያቱ በተወካዮች ምክር ቤት በፌዴሬሽን በፌደራል ጽህፈት ቤቶች እና የፌደራል ሰራዊት የትግራይን ወክሎ አንድ የሆነ ትግራዋይ የለም። ስለዚህ በአሁን ሰዓት እንደ ዲፋክቶ ስቴት በፕሪቶሪያ ውል ነው ከኢትዮጵያ ጋር ያለችውና አንዳንድ ተጋሮች ኤርትራ መሄድ እንፈልጋለን ቢሉ ምንም ችግር ያለው አይመስለኝም። ስለዚህ እኛ ወደንም ጠላንም ማሰብ የምንችለው ትግራይ ራሷን እንዴት ብላ ከፌደራል መንግስት ነገር ተንኳሽነት ነፃ ማድረግ ትችላለች። ሌላው ደግሞ እንደ አንድ ኤርትራዊ ሳስበው ደግሞ በአሁን ሰዓት ኤርትራ ውስጥ ያለው መንግስት ፍትህ አሳጥቶኛል እያልኩ በሆንም ነገር ግን በሶቨርኒቲ በአገራዊ ክብር በፍጹም የምደራደረው ነገር ሳይሆን ይህንን የፍትህ ጥያቄ ለጊዜው አወንዝፌ ከመንግስት ጎን ሆኜ የሚመጣውን ነገር ለመመከት ዝግጁ ነኝ ብዬ ማለት ፈልጋለሁ። ቴንክ ዩ። አንዱ እሱ ነው። ሌላው ምንድን ቀደም ስታነሳው አፍሪካን ኢንቴሊጀንስ ምን ብለው አወጡ? አሁን ልጁ ቅድም የስታሊን ኤርትራ ሄደ ምናምን ብሎ ያወራል እንዴ? አፍሪካን ኢንቴሊጀንስ ምን እንዳለ ላንብላችሁ። አፍሪካን ኢንቴሊጀንስ አዲስ አበባ ባክስ ክሪኤሽን ኦፍ አርምድ ትግራይ ኦፖዚሽን ኢን አፋር ሪጅን ይላል። ፎሎዊንግ ዘ ስፕሊት ኢን ዘ ትግራይ ሊደርሺፕ ኢን ማርች ፎርመር ሪጂናል ፕሬዚደንት ጌታቸው ረዳ ዋዝ ብሮት ኢንቱ ዘ ፌደራል ገቨርንመንት። በአጭሩ ምን ለማለት ነው? የትግራይ ፖለቲከኞችን ልዩነት በማርች ላይ የተፈጠረው የትግራይ ፖለቲከኞች ልዩነትን ተከትሎ የቀድሞ ጊዜ አስተዳደሩ ጌታቸው ረዳ ወደ ፌደራል ገቨርንመንት በሚመጣበት ወቅት at the same time ይላሉ his supporters are setting up an armed force in the neighboring Afar። በተመሳሳይ ቀን ደግሞ የሱ ረዳቶች አጋዦች ደግሞ የትጥቅ ትግል አነሱ። ይሄንን የትጥቅ ትግል በዋናነት እየረዳ ያለው የ4 ኪሎ መንግስት የአብይ አህመድ መንግስት ነው ብሎ አፍሪካን ኢንቴሊጀንስ አወጣ። እንግዲህ ከንማጭ አንድ ጋዜጠኛ አክቲቪስት ትግራይ ሄደ ብሎ ሚከስ ከዛ ሳይድ በጣም የሚገርመኝ አብይ አህመድ እኮ ትግራይ እርስ በርሱ እንዲጫረስ በፋራ ነው ሐራ መሬት በሚባለው ውስጥ ሰብስቦ ወላሚኒ ነው እንኳን በፋራምና ፋራ መሬት የሆኑ የተወሰኑ ስራ አጥ ጎረምሶቹን ሰብስበ አይደለም ሌላም ብትል የትግራይ ዲፌንስ ፎርስ ምልህ
አስፈላጊ ከሆነ እዛው ያሉበት መሬት ድረስ ገብቶ አስፈላጊውን ቅጣትም ቁንጥጣም መስጠት ይችላል። ነገሩ ግን ምንድነው ኢንቴንሽኑ የአብይ አህመድ ስርዓትና መንግስት እውነት ለመናገር በኤርትራም ላይ ጦርነቱን ዋናው ቀስቃሽ የኢትዮጵያ መንግስት ነው። በሳምንት አንድ ቀን ወደባችን ተብሎ ፕሮግራም አለ። ጦርነቱ እየተቀሰቀሰ ያለው አታሙ እየተመታ ያለው በአብይ አህመድ ስርዓት ነው። የአብይ አህመድ ስርዓት ለውስጥም ለውጭም ለቀጠናውም እንደማይጠቅም የተናገርኩበት ነው። እና እኔ አሁን ስታሊን የሚባል ሰው እዛ መሄዱ እንደ ትልቅ ወንጀል ከምናይ አብይ አህመድ ወንድም ለወንድም ለማጋደል አፋር ላይ ነፃ መሬት ብሎ ሰብስቦ መሳሪያ አስታጥቆ ትግራይ እኔ አንድ ነገር በእርግጠኝነት ልንገራችሁ የፈለከው ከትግራይ ወጣት ወስደህ የፈለከው ገንዘብ ከፍለህ ከትግራይ ጋር ተተኩስ ብትለው አይታኮስልም። እሱም ያውቃሉ። ትግራይ ላይ አንድ ጥይት ከተኮስክ አፋር አይደለም ኬንያ ገብታ አይለቁም። አሁን አስተሊ ነው ማለት አይለቁም። ያውቃሉ እነዛ በጣም 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 አይደለም የትግራይ ሰራዊት ላይ ጥይት ሊተኩስ አይደለም ቪዲዮ ከፍቶ በስነ ስርዓት ፊት ለፊት ከነሱ ጋር ያወራ ተደብቆ ካልሆነ እዛው ተደብቆ የሆነች ነገር ቀርቶ ለመልቀቅ ካልሆነ ያውቃቸዋል። እኔም አውቃለሁ በተወሰነ መልኩ ምን ድረስ እንደሆነ እና እነዛ እዛው ያለህበት መሬት ድረስ መተው ነው እዛው ቆፍረው እዛው ቀብረው ከሚመጡት ያውቃሉ። ግን ወጣቶቹ ስራ ስለሌለ ደሞዝ ይከፍላል አብይ እና ያችን ብር ለማግኘት ነው የሚሄዱት። ምናልባት አብይ በስተመጨረሻ አድቫንቴጅ ሊወስድባቸው የሚችለው ምንድነው ሜቢ ከኤርትራ ጋር ጦርነት ከገባ እዛ ሚሊተሪ አለ ሃይ ብዙ መካናይዝድ ጦር አለ ኢትዮጵያ አፋር ላይ ከነሱ ጋር ቀላቅሎ ወደ ኤርትራ ዝመቱ ሊላቸው ይችል ይሆናል። ከዛ በተረፈ ሌላ ነገር የሚያመጣው ምንም አይነት ለውጥ የለም። ኤኒሃው ግን ይሄንን እንኳን ሳናየው ዝም ብለን እሺ ፌደራሊስት ቅድም ጀምረ ነበር ቀጥል ታንክ ዩ ኤዶም ቅድም እንዳልኩት በልዩነት ማለፍ እንችላለን። አንደኛ አብይ ጋብዟቸው ሻቢያዎች ግፍ ፈጸሙ ሊያስኬድ ይችላል። ህዋቶች ሚሳይል ተኩሰው ሻቢያ ላይ ሻቢያዎች የገቡበት ምክንያት ሊሆን ይችላል የሚል ሊኖር ይችላል። በባድሜ ሰበብ ኤርትራ ውስጥ ገብቶ ሻቢያዎች ህዋቶች ግፍ ስለፈጸሙ ሻቢያ ተመልሶ ሊበቀላቸው ፈልጎ ነው ትግራይ ውስጥ የገባው የሚለውም ሊያስኬድ ይችላል። ማናጠና ግራም ነፈሰ ቀኝ ሻቢያ ገብቶ የትግራይ ህዝብ ላይ ግፍና ወንጀል ሰርቷል። ይህንን ግፍና ወንጀል የትግራይ ህዝብ አትሊስት ሎጂክህን የሚመስል አርገው ነው። ሎጂክህን የሚመስል አርገው ማለት ምን ማለት ነው? እኔ ቤት ከፍቼ ሌባ ሆይና ግባ ዝረፈኝ እንዲህ አርገኝ ካልኩ በኋላ ከሄደ በኋላ ሌባ በር ከፍቼ አስገብቼው እንዲህ አርገኝ ብሎ እንደማውራት ነው። በር ከፍተህ ስታበቃ አሁንም የምትከሰው እንዴ እናንተ እኮ ኤርትራ ዳነችን ብለሃል። በፓርላማ እኮ ጠቅላይ ሚኒስትሩ ኤርትራ ውለቷን አንረሳው ማዳነችን አላችሁ። እኔ ለምሳሌ አንድ ነገር ልንገር በዚህ አጋጣሚ የሻቢያንም መዝረፍ የሻቢያንም መድፈር የሻቢያንም ወንጀል ስተነተን የኖርኩ ሰው ያኔ ሻቢያ አንዳንዶቻችሁ አልገባም አልዘረፈም ኢትዮጵያን አዳናት በምትሉበት ወቅት ምን አልኩኝ? እኔ ደግሞ የሻቢያን ግፍና የሻቢያን ወንጀል ዘረዝር ነበር። አሁን እናንተ ተገለበጣችሁና እናንተ ለኔ የሻቢያን ወንጀል ግድያ ልትነግረኝ እና እኔ ደግሞ አብሬ ከዚህ ጋር እንዳጫፍርልህ ነው። ደሞመንት እናንተ ቆይ አንዴ ካርዷን ስትከራብቷት እኔም ደግሞ ተከራበትኩ። ለምን እኔ በእናንተ ፖለቲካ ውስጥ ገብቼ እናንተን ፕሮፓጋንዳ ላሞቅልህ አልችልም። ለምን አሁንም እናንተ ፖለቲካ ሰርታችሁ ከእንደገና ኤርትራን ልታጠፋ ነው። አይ ነው እኔ ኤርትራን እኮ ባህሩን ብቻ አይደለም ህዝቡንም አትፈልጉትም። እኔ ያውቃለሁ። እኔ ኦነስተኛ የከተማ ልጅ ነኝ። አዲስ አበባ ኤርትራ እንዳለ ህዝቡንም ብታጠፉት ዩ ጋይስ አር ሃፒ ያውቃለሁ። እኔ ብላክ ኤንድ ዋይት ነው የምናገረው። ለኢትዮጵያ እንደ ኢትዮጵያዊ በሆነም ሀቅ አልደፍንም። የሰው ሀቅ አልወስድም። እኔ አሁን
ኢሳያስን ተወዷል ብትለኝ ማልወደው መሪ ነው ኢሳያስ እንኳን ለኢትዮጵያ አይደለም ለኤርትራም ህዝብ ያልተጠቀመ መሪ ነው ግን እናንተ ካርድ ስትገለብጡ የናንተን ካርድ ግን አብሬ ያልገለበጥ አሁን እኔ ተውኩት ለምንድነውና አሁን አንተ መጣ ኤርትራ ዳነኝ ስትል የነበርክ ሰውዬ ዛሬ ተገልብጠ ኤርትራ ደፋሪና ዘራፊ መሆኑን ልትነግረኝ ዛሬ በወቅቱ ግን እንዳዳኝ ስታወራው የነበረ እኔ እናንተን ፖለቲካ ስለማቀው ነው አሁን እናንተ ስለታወሩ መስቀው ለዛ ነው ግን ቀጥል ሐሳብህ ነው ይከበራል ቀጥል ምናልባት ስለማለት ተዋወቅ ሊሆን ይችላል በሌላ ፕላትፎርም ላይ from day one ሻቢያ መግባት ስናወግዝ ነበረ ያብይን ስርዓት ደግፌ ያላቀም ኒውትራል ሆኜ ነው መናገረው ለምሳሌ አብይ ኖረ አልኖረ I don't care በአሰብ ጉዳይ ላይ ለምሳሌ አልደራደረው አሰብ ወደ ኢትዮጵያ መመለስ ያለባት የኢትዮጵያ ግዛት ነች ሁለቱ ህዋትና ሻቢያ ያደረጉት ስህተት ነው ስለዚህ በአሰብ ጉዳይ ላይ ለሚነሳ ማንኛውም ነገር መላ ኢትዮጵያ ነው በነገራችን ላይ ሊዘምት የሚችለው ይሁን ለኤዶ አብይ ከመጋበዙ በፊት ህዋት ሚሳኤል ተኩሷል ኤርትራ ውስጥ ስለዚህ ለዛ አጸፋ ብሎ ሻቢያ ቢገባ አብይ ከመጋበዙ በፊት ሻቢያዎች ገብተዋል ግፍ ወንጀል ፈጽመዋል ቢባል ይሄ ሎጂክ ሊያስኬድ ይችላል ስለዚህ ይኸውልህ ግራም ነፈሰ ቀኝ የትግራይ ህዝብ ያንተ እኔ ባጭሩ ልንገር አይደለ እኔ ስነ መለኮትም ሳይኮሎጂ ምናምን ያጠናው ሰው ነኝ አንተ የምትፈልገው በኤርትራና በትግራይ መካከል የሆነ አሁን የሆነች ነገር ልዩነት ለመፍጠር ነው ያወራ ያለው ችግር የለብኝም የማውራት መብትን አክብሬለ ግን ሳይኮሎጂህንም የሳይኮሎጂ መምህር ስለነበርኩ እንደማቅ ገብቶ አውራ ቀጥል ስለዚህ የትግራይ ህዝብ እኔ አንድ የሚያስደስተኝ ነገር አሁን ምን ያህል ፐርሰንቱ ለህዋት ድጋፍ ይሰጣል የትግራይ ህዝብ አማራጭ ፓርቲዎች ያስፈልጉታል ምርጫ ቦርድ ለምሳሌ አባሮታል ለህዋትን ነጻት የተባለ ፓርቲ መሰለኝ ምርጫ ቦርድ ህዋትን ማባረር የትግራይ ህዝብ ላይ ተቃጣ ጥቃት ነው ስለ ህዋት ነጻት የተባለ ደግሞ የህግ ጉዳይ እንጂ የትግራይ ህዝብ ላይ ተቃጣ አይደለም ብሏል የትግራይ ህዝብ ከሻቢያ ጋር አልሰራም ካለ አይ ሪስፔክት ለትግራይ ህዝብ ከትግራይ ህዝብ ጋር ሆኜ ታገላለሁ የትግራይ አክቲቪስቶች ከሻቢያ ጋር የሚሞዳሞዱ ከሆነ መብታቸው ነው ስለዚህ ኤዶም ልዩነታችን እንዳለ ሆነው የትግራይ ህዝብ ላይ የደረሰውን ግፍና በደል ኦኬ አሰብና አሁን በአሰብ አንደራደርም አልከሺ አሰብ እውቅና ኖሮት በኤርትራ መንግስት ስር ያለ ነው ኦኬ አትደራደርም ጦርነት ነው የምትከፍተው አይደል በዲፕሎማሲ የማይፈታ ከሆነ ጦርነቱ የማይቀር ከሆነ yes ኦኬ በጦርነት ስትከፍት ቤት መቼም አንድ ኤርትራን የሚያዋስናት አፋር ነው ሌላ አሁን ባለው ሜቢ በምዕራብ ትግራይ በኩል ተዘምቶ ይሆናል እዛ መከላከያ አለ ከዛ ውጪ ግን በትግራይ መሬት ላይ ግን ገብታ ጦርነት መክፈት እንደማትችል ታውቃለህ አንደኛው ሴናሪዮ ለምሳሌ የሚያሳየው ይሄ ከቲዲኤፍ እየተለዩ ያሉ ታጣቂዎች ከአብይ ሰራዊት ጋር ሆነው የደብረ ጽዮንን ቡድን ለመምታት ሻቢያን ለመምታት አንደኛው ቅድ ሊሆን ይችላል ያ ማለት እነሱን በዚህ አጋጣሚ በቁጥር ልንገርህ እነዚህ አፋር ያሉት 100 ማይሞሉም ዝም ብሎ ስራ ያጡ እና የአብይን ገንዘብ እስኪ ሊበሉ ነው እነሱን ምልህ 100 ማይወጡ ወጣቶች ስብስብ ለምን እንደወጡም ስለምናቀው ለየትግራይ መከላከያ ሰራዊት ከፈለገ አይደለም እነሱን አፋር የሰፈረውንም መከላከያ ሊመታ የሚችል አቅም አለ ግን ሐቁን ልንገርህና እነሱን ተዋቸውና አሁን በዲፕሎማሲ አልሆነም በኃይል ልትመጣ ነው ወል ትግራይ አይመለከተውም ትግራይ የትግራይ አቋም ልንገርህ አንዴ ፌደራሊስት የትግራይ ህዝብ አቋም ከአብይ ጋር ሆኖ የሚያስመልሰው ባህር የለም ከኢሳያስ ጋር ሆኖ የሚመታው ፌደራል የለም አያገባውም ጦርነቱን ማረግ መብታችሁ ነው የሚለው የትግራይ ህዝብ ግን በኔ መሬት ላይ ግን አታረጉትም ኤርትራም ኢትዮጵያም በኔ መሬት ላይ ጦርነት አታረጉም በፈለጋችሁት በአየር በድሮን በመናም ማረግ ይችላል
ይሄ መልካም የትግራይ አጀንዳ አይደለም። የአሰብ መመለስ የትግራይ ህዝብ መልካም አጀንዳ አይደለም። ትግራይ አይመለከተውም ስለ ባህር። መልካም ይኸውልህ ኤዶም ለምሳሌ ከትግራይ ጦርነት በፊት ህወሓቶች አንድ የማይካድ ሀቅ ትግራይን ህዝብ ሞቢላይዝ አድርጎ የመጣውን ኃይል ተገዳድሮ ሸኝቷል። አሁን ላይ ያለው ህወሓት ተከፋፍሏል። የትግራይን ህዝብ አንድ ላይ ሰብስቦ ይዟል ብትል የተከፈለ የዋህነት ነው። ምንም የተከፈለ ተከፍሏል። ጌታቸው ነበር ሄደ አለቀ። ፕሮፌሰር ክንደይስ ጥሎ ወጥቷል። ጌታቸውና የእሱ የጥቅም ስብስብ በሙሉ እንዳለ ተነቅሎ አዲስ አበባ መጥቷል። የኦህዴድ መስሪያ ቤት ተቀጥረዋል። አለቀ። አሁን ትግራይ ውስጥ ሌላ ሁለተኛ የሚባል አንድ ህወሓት ነው ያለው። አለቀ። ፒሪየድ። ታሰራኝ አልቻልከም። ለምሳሌ ትግራይ ውስጥ 6 ዞን አለ። ደቡባዊ ዞን ትላንትና ሰላማዊ ሰልፍ እየወጡ ነው። በጌታቸው ረዳ የተዋቀረ መስተዳደር ነው። ለህወሓት እውቅና አልሰጡም፣ ለደብረ ጽዮን ቡድን። ስለዚህ ልዩነታችንን በልዩነት እንለፈው። ደብረ ጽዮንን በመሰረቱ ለአንተ ክሊር ለማድረግ ፖለቲካው እንድታውቀው ነው። ታረግልኝም እኔ እኮ ሪያሊቲ ሊንኩ ልንገርህ። ታዲያ ስትሳሳት አዳምጠኝና ስህተትን ታርም። የትግራይ ህዝብ ሙሉ በሙሉ ህወሓትን አይደግፍም። በፊት ይደግፍ ነበር ከድሮ ጀምሮ። ይኸውልህ አዳምጠኛ። ስለ ትግራይ አትሊስት ከአንተ በተሻለ አውቃለሁ። ድሮም ቢሆን የትግራይ ህዝብ 100% ህወሓትን አይደግፍም። ድሮም ቢሆን አይደግፍም። አሁን ከጦርነት በኋላ አይደለም፣ ከጦርነትም በፊት የትግራይ ህዝብ 100% ህወሓትን አይደግፍም። ሀቁ እሱ ነው። ከሱን ጀምር። በሁለተኛ ደረጃ ደቡባዊ ዞን ያልከው ትግራይ አሁን ህወሓትን ይቀበላል አይቀበላም? ህወሓት አይደለም አስተዳዳሪ። ትግራይ ጊዜያዊ መንግስቱ የጊዜ አስተዳደሩ ነው የሚያስተዳድረው። አለቀ። ጊዜ አስተዳደሩን ተቀብሎ ይሄዳል እያሉ ያሉት ህወሓቶች ምንድነው? በህገ ወጥ ልክ እንደ ጌታቸው ረዳ እየባለክ ገንዘብ እየተቀበልክ ትግራይ ውስጥ ግን መጫወት አይቻልም። ደቡብ ሁን ሰሜን፣ ምዕራብ ሁን ምስራቅ ከአብይ አህመድ ጋር ገንዘብ እየተቀበልክ አንዴ ሐራ መሬት፣ አንዴ አዲስ አበባ መሬት፣ አንዴ ደቡብ መሬት መጫወት ግን የለም። በቃ የለም። እንደሱ አይነት ጨዋታ የማይሰራም። እንደሱ አይነቱ በግርፊያ ይስተካከላል። አንድ ጥያቄ መጠየቅ ይቻላል? አንድ ጥያቄ በአንድ ደቂቃ ይጨርስ ሀሳቡን። አያይዞ ይመልስልኝ። አያይዘ መልስልኝ። what is the definition of genocide? የሰው መንገድ ዘግተህ፣ መብራት አጥፍተህ፣ ባንክ ዘግተህ፣ መድኃኒት እንዳይገባ አድርገህ በረሃብና በበሽታ መጨረስ ጄኖሳይድ ይባላል ወይንስ አይባልም? ጂኖሳይድ መላ ኢትዮጵያ ውስጥ ተፈጽሟል። ትግራይ ብቻ አይደለም። በዛ እንስማማለን። ይኸውልህ ስታሊን ጄኖሳይዳል መንግስት ነው ማለት ነው። ኢትዮጵያ ውስጥ የኢህአዴግ ስርዓትም ነበሩ ስርዓቶች ጂኖሳይዶች ናቸው። ይኸውልህ ስታሊን ለምሳሌ የትግራይ ክልል ጊዜያዊ መስተዳደር በዚህ 2 ሳምንት ውስጥ መግለጫ አውጥቷል። ሪፖርተር ዌብሳይት ላይ ማየት እንችላለን። ከሻቢያ ጋር ህገወጥ ግንኙነት የሚያደርግ ፓርቲዎችን፣ ሰዎችን ካገኘን አንምርም ነው ያለው። ስለዚህ አሁን በጊዜያዊ አስተዳደርና በህወሓት መካከልም መሰንጠቅ እየመጣ ነው ማለት ነው። ኤኒዌይ ባንስማማም እድሉን ስለሰጠኝ አመሰግናለሁ። የግድ መስማማት የለብንም። እንትና እሱ ያንተ ምኞት ነው። ኦፍኮርስ ፖለቲካሊ አስተዳደር ነው መባል ያለበትና መባል የሌለበትን ያውቀዋል። ስለዚህ እንደዛ ስላለ መሰንጠቅ ነው። ህወሓት በግልጽ ወጥቶ ከሻቢያ ጋር እንደዚህ እየሰራን እንደዚህ እንሰራለን ብሎም አያውቅም። ስለዚህ አይኑ ውሻችሁን አውቀዋለሁ። ለምሳሌ ኢትዮጵያኖች ክሩንኩድ ሆነናል። በጣም መጥፎ ይሄ ነገር ተጣባን፣ ክፉዎች ሆነ፣ መጥፎ ሆነ። ትናንት ትግራይን ከኤርትራ ጋር ሆነ ስትመታ አብይን አዳኝ ታደርገዋል። አሁን ኤርትራን መምታት ስትፈልግ አብይን ሰይጣን ታደርገዋል። እና ሰይጣን ሆናችሁ የመጣችሁት እናንተ ናችሁ። እኔ ከሰይጣን ጋር ደግሞ አልሰራም አልተባበ ለምሳሌ እኔ ከድሮም ፒውር ግልጽ ንጥር ያለ ነገር ነው ምነግርህ። እኔ ውሸትም ማደባበቅም ምናምን አልፈልግም፣ አልወድም። አሁንም ጦርነት የምትመቱት በኤርትራ ላይ ኢትዮጵያ ነው። ኢትዮጵያ ነው ጦርነት ካላረግን አሰብን እንመልሰዋለን ትላለን። አሰብን እንመልሳለን። መንገዱን ጨርቅ ያርግላችሁ። በትግራይ መሬት ሄደህ ግን አሰብ አትመልስም። በፈለግከው ሂድ፣ ድሮን አለን ትላላችሁ፣ ጀት ምናምን፣ እሱን እንደ ፍጥርጥር ያውጣ። በተረፈ ግን
ጦርነት አታሞ እየመታ ያለው አብይ አህመድ በቀጠናው በአገር ውስጥም አብይ አህመድ አሁን ለአፍሪካ እኔ ልንገር ኢሳያስ በጣም መጥፎ ሰው ነው ለኤርትራም ለቀጠናውም ግን የኢሳያስን ያክል እድሜ አብይ አህመድ ካገኘ ኢሳያስን ያስንቃል 10 እጥፍ the worst leader የሚሆነው አብይ አህመድ አብይ በ7 ዓመት ሚሊዮን ከጨረሰ እንደ ኢሳያስ 30 ዓመት ከሰጠው 30 ሚሊዮን ህዝብ ይጨርስልህ አትጠራጠሩ እሱን ደግሞ ታዩታላችሁ ታዩታል እሺ ኤአይ ቀጥል እኔ ላውራ አይደለ ቴንክ ዩ ኦል ኦ ዳኒ ያወራ ቆይ ኖ ዳኒ ያወራ ሶሪ ዳኒ ያወራ እሺ እኔ ምን ልል ፈልጋለሁ መሰለ እድሉን ስለሰጠኝ አመሰግናለሁ ኤድሙንዬ ስተርሊን መሄዱ ለኔ እንደ ኤርትራዊም ወይም እንደ ዳንኤል ምንም የሚከፋኝ ነገር የለም ደስ ነው የሚለኝ በተለይ ምክንያቱም ምን አለ መሰለ በትግራይና በኤርትራ ከ80 ዓመት በላይ ውጊያ የተካሄደበት ቦታ ነው ስለዚህ ሌሎች በደቡብ ያሉት የውጊያ ጉዳቱ ስለማያውቁ የሁሉንም ያንጫጫቸው ያለው እኛ ሰላም ነው ያሉት እኔ በበኩሌ እንዳናና ሰላም በማለታቸው በጣም ነው ደስ ያለኝ ምክንያቱም ወንድሜ እዛው ግንባር ላይ ያለ እህቴም እዛው ግንባር ላይ ያለች ቤተሰቦችም እዛ ትግራይ ላይ ያሉ ቤተሰቦችም ኤርትራ ላይ ያሉ ስለዚህ እነዚህ ስለማይሞቱ በጣም ነው ደስ ያለኝ እኔ እንደ ዳንኤል ቀጥሎ አቢ አሁን ኤውሮፓ እየዞረ ነው ኤውሮፓዎችን እኛ ቀይ ባህር ከያዝ ነው ሁቲን ዞር እናደርገዋለን እያለ ነው ማለት ነው መጀመሪያ ፋኖን ያላሸነፈ ሁቲን ያሸንፋል ብለ ማሰብ ኤውሮፓዎችን እንደዛ ካሰቡ ከቆረቆንዳ ከማያቅ ከነሱ የተሻለ የማያውቁ ናቸው ማለት ነው ስለዚህ ኤርትራዊም ማንም ኤርትራዊም ይልሃለሁ መሬቱ ኢሳያስ ቢጠላውም መሬቱ አሳልፎ አይሰጥም ቢሆንም ኤውሮፓዎችም አሜሪካንም እስራኤልም አግዞ ኢትዮጵያን ኤርትራ ቢያሸንፉም ይልሃለሁ አሰብና ቀይ ባህር ለአንድ ቀንም ሊጠቀሙበት አይችሉም ምክንያቱም እኔ እየሞትኩ አጥንቴ እየወጋቸው ነው እዛ የሚኖሩት ምክንያቱም ልክ እንዳሁን እንደ ፋኖ እንደሚያደርጋለው አጥቂጭ መንገዱን ከዘጋሁባቸው አለቀ ማለት ነው ሌላ ምንም ነገር የሚያደርጉት ነገር የለም ስለዚህ ኤውሮፓዎች ሂዶ ቢሄድም አብይ የሚያመጣው ለውጥ ለኔ እኔ እንደ ዳንኤል እንደ ኤርትራዊ እነሱም እንሰጣለን ቢሉትም መሬታችን እንደማያገኘው እኔ በደንብ ነው ማርጋው እርግጠኛ ነኝ ምክንያቱም ከዚህ በፊትም በ1952 ኤርትራ ከኢትዮጵያ ጋር በፌደሬሽን ትኑር ብሎ ዌስተርን ሰጡት ከዛ በኋላ በ1960 ኃይለ ሥላሴ የፌደሬሽን ባንዲራ አውርዶ የኢትዮጵያ ባንዲራ ሰቅሎ እናቶችም አባቶችም ትግርኛ አታውሩ በአማርኛ አውሩ እያለ እየጨፈጨፈ ይኖረው እኛም ደግሞ ልክ እንደ ትግራይ 17 ዓመት የታገሉት እኛም 30 ዓመት የተታገልነው በዱላና በድንጋይ ነው እዚህ ድረስ የደረስነው ሀገር ሆነን ማንንም ሊያሸንፈን አይችልም ከኛ አቅም በላይ ቢሆንም 120 ሚሊዮን ቢሆንም ዋላ 150 ቢሊዮን ቢሆንም እላለሁ ሐቀኛ ሰው ሁሉ ጊዜ ድል አለው ለምሳሌ አንተ እንደምትለው ከዚህ በፊት ትግራይ በ7 ሀገሮች ተወራለች ስትል አሁን 10 ሚሊዮን ወይ 13 ሚሊዮን ሊሆን ይችላል የትግራይ ህዝብ ኢትዮጵያም ሶማሊም ኤርትራም ተደምሮንም አላሸነፍም ትል ነበር ስለዚህ ቢበዙም ኤውሮፓ ተደምሮ ቢመጡንም እኛ አሸንፎ መሬታችን ላይ ሊኖሩ አይችሉም ይሄን ልል ፈልጋለሁ አመሰግናለሁ ይድማ ከተሳሳትኩ ደግሞ እሺ ቴንክ ዩ ኤአይ አለክ አለሁ ያ አነ በትግርኛ ክዛረብ ኤድሞ ሰላም ያ በሶስት ደቂቃ ሐሳብን እንስማ እዚ ያው እንታይ ድዩ ዘሎ መሲልካ 4 ኪሎ ዘላ ሓይሊ ካልዩ ነይሩ ዕላሙ ኣብ መንጎ ኤርትራን ትግራይንስ በቃ ዘለዓለም እናተቃተልካ እናተሓረድካ ክቅፅል ኤርትራ ናብ ትግራይ ኣትያ ጆኖሳይድ ስለዝፈፀመት ንሕና እውን ብኡ ከድና ያው ከምኡ እዩ ነይሩ በቃ ከምኡ እናበልና ክንነብር እዩ ሓሳቡ ግን ካብ ትግራይ ዝተዋሃቦ መልሲ ግን ንካሊእ በሎ እዩ ተባሂሉ ሕዚ ንሱ ጨኒዎ ዘሎ ብከምኡ ይቅፅልን እዩ እቲ ክልቲ ህዝቢ ጎረቤት እዩ ትግራይ ልዕልካ ናብ ካልእ ቦታ ይትወስዳንኻ ወይ ኤርትራ ልዕልካ ናብ ካልእ ቦታ ይትወስዳንኻ
ግድንዩ ፓብሊክ እቲ ህዝቢ ነንባዕሉ ሰላም ክፈጥር ኣሎ እዚ ንክልታና ዝጠቅም እዩ ሕዝ ኣብ መንጎ ኤርትራን ትግራይን እቲ ህዝቢ ብፍላይ ህዝቢ እዩ ዘሎ ሕዚ ብመራሕቲ ሲነር መራሕቲ ሪና ከይዱ ሓደ ወይ ናይቲ ሓደ ኣባል ዝኾነ ሪና ዝተረኸበ የለን እቲ ዘሎ ርክብ ኣብ መንጎ ክልተ ህዝብታት እዩ ዘሎ እሱ እውን ገና እዩ ዘሎ ሕዝ እንታይ እዩ ዝኩሉ ዘፍርሖም ዘሎ እዚ ኣብዚ ሓብዚ ነበረ ሓደ ሲ ብዛዕባ ኤርትራ ብትግራይ ዝፈፀሞ ተገለስ ንዓኸን የድመን ይነግረካ ኣለ ኢማጅን ንስኻ ገና ትኩናት ከይጀመረ ክንደይ ትከታተል ነበርካ ከምዚ ገይራ ይብለ ሕዚ ሽዑታ እዩ ዝብል ነርሱ ሽምጡ ገትዩ ኤርትራስ ናብ ኢትዮጵያ ናብ ትግራይ መሬት ኣያትወትን እዩ ዝከራኸር ነይሩ ኣብዚ ሕዚ ሰዓት ግን ከምዚ ገይራ ጨነዎ ዘሎ ሕዚ ንሕና ምስ ኤርትራ هو تستفاد ما كل نجار كومبروماين جوري كونن جن كوفيلنا نزرارينا كنا تندل حس هلا مقبر مسبسي زي مسكونا أنت إذا رخص الله توانا جوبات إذا الله حيلا أراد كده زلوا political figure رسيو تخلو زاوت زلوا بتجري أتيوم كفال كفتر زلوا كالوت حيلتات بقى تايتو بقى بهالقدر الله حزي بس كله جروا تنخخ يسود دي وايزل يلا نقول حزي من فتاوت اللي تحس ولا حنتي ولا جيبوا تاريخها عسات الله سوماليا خنديلو خمس ترك خيدو بخي خمس قال يزلوا زي عسب خبلي ليملس نحنا ملكتنا بتقراي جن يلن بتقراي زاتو بلاعي دفاري جنسايد زخننا إثيوبيا مكلاكها بتقراي جرو كاتو يخلني زي يحسبني مسير تراخون مسامحارا مسكال اسبتات عن هنا سلامنا ندلي سلازي تصمدز بهذلس سلام دحر كوينو من قوز تاتي بمرحلة درجة عنا زرعنا هنا قريل ستالين كيدو الله حق اسمره زو حدا ولكو أبيل زخيل فيديو ريخا أنت خوي كمان ستالين فيسبوك بيج زخنا فيديو لقل لحظة من قو إيرتران تجرين بوردر خوينو مالتيو حذي أبتن كل تزلوا دلدي زيانا تجرايا زيانا إيرترايل تندل دليرين حذي كفتا ناي إيرترا دلدلس نافتا ناي تجراي سجران مخناتو ناي بوردر قد دايس لزخنا كابزق سجري نيلو ماتي جنا وانا سلسي حز زلوا ببابليك دبلوماسي نتاعي تسقم نتاعي كونهم حمام زلوا نساتهم خم قحتهم بجامبيلا زلوا خم قحتو غير أتيو صفتو زل يراخ نساتهم كينيا خم قحتهم أتيو وصو نحنا بزي تعاصو خم جو حق تنا أبي كايداسي كم جو حقيقة تقرأ كتفي حسابك زيك عن إحنا نقبلن بس كل زبطات سلامنا عند اللي زو thank you إيرمان اوكي አሁን ፎረም አለ ፎረም ጎበስ ፖለቲከኛ እሺ ታፕ ኮፒ ሊንክ ታረጋላችሁ ሌሎቻችሁ ዛሬ ራሳችን አድርገን ያወራን ያለነው ስለ ዶክተሮቹ በዶክተሮቹም ጉዳይ ማውራት ይችላልላችሁ በሬድዋን እና በጌታቸው ረዳ ኢንተርቪው ዙሪያ መተሉት ካለ የአብይ አህመድም የአውሮፓ ጉዞና የስታሊንም ነው ያወራንባቸው ኦኬ ታፕ ኮፒ ሊንክ አድርጉ ሐሳብ ካላችሁ ገስት ላይ ጃውጡ መወያየት ይችላልላችሁ በፈለጋችሁ ትግርኛ ከቻላችሁ በትግርኛ አማርኛ ዋናው ንግግራችን በአማርኛ ነው ከፈለጋችሁም በእንግሊዝኛ ማድረግ ይችላልላችሁ እሺ ፎረም ቀጥል ኤድመንዲ እንዴት ናችሁ ሁላችሁንም ሰላም ብያለሁ ኤሪሶስ 60ንም ሰላም ብያለሁ ሁላችሁንምና እንግዲህ እኔ እንኳን በጌታቸውና ሬድዋን ኢንተርቪው ልጀምርና እኔ ከዚህ በኋላ ጌታቸውን ሲሪየስሊ እንደ በቁም ነገር እንደ ፖለቲከኛ ወስዶ በተለይ በትግራይ በኩል ሐሳቡን ኢንተርቴን የሚያደርግ ሰው ይኖራል ብዬ አላስብም አትሊስት ግን እንዳልኩ ውስጥ አዋቂ ስለነበር የሚያደርገው ነገር አይጎዳም ማለት ግን አይደለም ከዛ አንፃር ከሚያደርሰው ጉዳት አንፃር አንድ ሄቶቺንግ የሚባል አለ አንድ ነገር ብትፈልገውም ብትጠላውም ባታከብረውም ግን ኮንቴንቱን ታያለ ከዛ አንፃር ብዙዎቻችን ጌታቸው የሰጠው ኢንተርቪው ስር ተቀምጠን ለመከታተል ሞክረናል እኔ ፐርሰናሊ ያለኝ እምነት ከዛ ነው ግን ምን ከሚል ነው አትሊስት ጌታቸው ከናሪያ ተስፋ ማርያም ጋር ከነስዩም ተሾመ ጋር ምናምን አዲስ አበባ ያለውን የትግራይ ጥላቻን የማሻሻጥ ገበያ ውስጥ ገብቶ ምን ያህል ርቀት ሄዶ ራሱንና የትግራይ ጥላቻን ሊያሻሽጥ ይሞክራል ከዛ አንፃር አትሊስት እንዳልኩ እንደው እኛ ምንም ዲሲሽን ሜከርስ ባንሆንም እንደው በእንደዚህ አይነት ፐብሊክ ኢንጌጅ በሚያደርግባቸው ፕላትፎርሞች ደረጃ አቀርበን ሐሳብ ለመስጠት የሚያስችለንን ጉዳት ከማድረሱ አንፃር አንዳንድ ናይቭ የሆነ ሰው በቁም ነገር ጌታቸውን ወስዶ በጌታቸው ሐሳብ በኩል
ጄኒውን የሆነ ለትግራይ ህዝብ የሚጠቅም ነገር አደርጋለሁ ብሎ የሚያስብ አትሊስት ሰው ካለ ከዛ ጋር ኢንጌጅ ለማድረግና ሐሳብ ለመስቀየር የሚያስችል እድል ካለ ለመሞከር በሚል እንሰማዋለን ካልሆነ በስተቀር በቁም ነገር ግን ከዚህ በኋላ በተለይ ሬድዋን ራሱ ማለት ፊቱ ላይ የትግራይን ጉዳይ ሊደራደር ሄዶ ራያና ወልቃይትን ረስቶት ልንፈርም ስንል ነው ትዝ ያለው። በጣም አሪፍ ሰው ነው ግን በእውነት ባይዘዌ ይሄ ኢሹ ቴንክ ዩ ኤድመንድ ስምምነቱ የተፈረመ ጊዜ እንዲሁ አርቲክል ምናምን በሌላ ፕላትፎርም ላይ ከሰዎች ጋር በነበረች ዲስከሽን ጽፌ ያውቃለሁ። ምን መሰለ የዛኔም የነበረው ዲስከሽን ሬድዋን ባይዘዌ ስምምነቱ እንደተፈረመ እንዲህ አይነት የኢንሳይደር ወሬዎች ነበሩ። የሆነ ፕላትፎርም ላይ እንደዚህ ያለ ተብሎ የወልቃይትና ራያን ጉዳይ አጀንዳ ያደርጉታል ብለን ጠብቅን፣ አላደረጉትም። በዛው ስር ነው እንዲሁ የታለፈ የሚል ነገር ብሏል ሊባል ነበር ቆይቷል። አሁን ግን ፊት ለፊቱ ላይ ጌታቸውን አስቀምጦ እምልህ ሂደህ ለድርድር ሰነድ ሁሉ ተዘጋጅቶ አንድ ሰው ውልና ማስረጃ ሂዶ የመሬት ሽያጭ ሊያስመዘግብ ሂዶ ሁሉን ነገር ከጨረሰ በኋላ መሬቱ ያለበትን ቦታና አድራሻ ሁሉ አላውቀውም መልሼ ጠይቄ ልምጣ እኮ አይባልም። ልጅ ልታስከትብ ሄደ ልጁን ረስቸው መጣው አይባልም እኮ ኤድመንድ። ክትባት ቦታ ጤና ጣቢያ ጠዋት ጀምረው ወረፋ ይዘህ ውለህ ስም ሲጠራ ወይ የሚከተበው ልጅ ይዤ አልመጣውም ማለት ያስቀር ራሱ በዛ መጠን። እንደውም በሁለቱ ንግግር መሃል በተወሰነ መልኩ ሬድዋን ፎርማል ይመስላል ማለት የተወሰነ ሰልፍ ሪስፔክት ያለው ይመስላል። በጌታቸው መጠን እንደዚህ መጥመልመሉም ብዙ የወደዱ አይመስልም። ኢቭን ጌታቸው ከጎኑ ሆኖ ሲጥመለመል እሱ ላይ ሁሉ ባድሊ ሪፍሌክት እንደሚያደርግ አስቦት በተወሰነ መልኩ የሆነ ሰብስታንስ ያለው ዲስከሽን እንዲካሄድ እንትኑን ማለት ዲስከሽኑን ሼፕ ለማድረግ የጣራ ይመስለኛል። ኦቨርኦል ግን ጌታቸውን ከዚህ በኋላ የቲፒኤልኤፍ ሰዎች ከድሮ ጀምሮ አመላመላቸውን ገምግመው አሁን በውስጣቸው ያላቸውን ገምግመው የመጡን መንገድ መርምረው ለምን ለቲፒኤልኤፍም ለትግራይ ህዝብ በጣም አስቸጋሪ በሆነ ሁኔታ በዚህ መጠን ከርተው ችግር እያደረሱ ያሉ ሰዎች አብዛኞቹ በባለፉት 30 ዓመታት ኢህአዴግ ያበቀላቸው ሰዎች ስለሆኑ ቲፒኤልኤፎች ለራሳቸውም ሲሉ ለነሱም ሲሉ የመጡበት መንገድም አሁን ያሉበትን መንገድም ወደፊት ሊሄዱበት ያሰቡት መንገድም ገምገም አለባቸው። በስራቸው የሚያቅፉትን ሰው መገም እሱ ሌላ ኢሹ ነው። ከዛ ቀጥሎ ግን ምናልባትም አሁን በገበያ ደረጃ ጌታቸው የሚያሰጋቸው አርያ ተስፋ ማርያም አይተው ከሆነ ተመልሶ ብቅ አላውቀሃል ማለት ዝም ብለን ገበያውን ልንነጠቅ ነው በሚል የሆነ ዩቲዩብ ላይ መጥቶ እኛ እኮ የሚያደርጉትን ሁሉ እናውቃለን። እንደ ጌታቸው አሰፋ ሱዳን ፓስፖርት ሰጠው የአውሮፕላን ትኬት አጦ የከፈለለትን ግለሰብ አዲስ አበባ አውቃለሁ ይላል። ጌታቸው ደግሞ 40 ኩንታል ወርቅ ሸጡ ምናምን ይላል። ወርቅ ሽጠህ ለአውሮፕላን ትኬት መክፈያ ካጣ ጌታቸው አሰፋ ምን በጨው ነው እንደሚሸጡት ወርቁን? አትሊስት እኮ በዚህ መጠን አሁን ካየው አላቅም ኤድመን ጌታቸው አሰፋ ሱዳን ሂዶ የአውሮፕላን ትኬት ወደ ሳውዲ አረቢያ የሚቆርጥለት አጦ አዲስ አበባ ያለ ባለሀብትን የቆረጠለት ባለሀብቱንም ለወደፊቱ እናጋልጣለን ይላል። እንደው ከትግራይ ሲወጣ ቢያጣ ብር ቢያጣ ወርቅ ይዞ አይወጣም እንዴ? ትኬት መቁረጫ ሱዳን ሽጦ እንኳን እንደው ጌታቸው አሰፋ ምን ቢቸግረው ነው በዚህ ደረጃ አዲስ አበባ ያለ ሀብታም ትኬት የሚቆጥራል? ምን ልልህ ነው ግን አሁን ከጌታቸው ጋር ለመወዳደር እንዲህ አይነት በጣም ብለተንት የሆነ የድሮ አይነት ፈኒ የሆነ ዘመቻ ውስጥ ካልገባ በስተቀር ጌች ለምን ትንሽ ካሪዝማ አለው እና አርያ ምናምን እንዳልኩ ካሪዝማ አልነበራቸውም። እንዲሁ ዝም ብሎ የመገረድ ፍላጎቱና መበጥረቁን ይችሉ ካልሆነ በስተቀር አሁን ጌች ግን ትንሽ ካሪዝማና አራዳነት ስላለው ከሱ ጋር ፉክክር የገቡ የሚመስልህ ትግራይ ውስጥ ያሉ የህወሓት ሰዎች ብዙ የሰጉም አይመስሉም። የበለጠ የሰጉ የሚመስሉ አብርሃም በላይና እና አርያ ተስፋ ማርያም ናቸው። ከነሱ አበል ላይ ነው መሰለኝ ቆርጦ ለሱ የሚከፍለው ኤኒዌይስ እና በዛ መጠን ነው መታየት ያለበት ብዬ ነው የማስብ። ኤኒዌይስ ግን ይሄ ማለት ጉዳት አያደርስም ማለት ግን አይደለም። እነ ሳሞራ እና አርከበ በትግራይ ጦርነት ወቅት ወደ ኋላ የቀሩና ከፌደራል መንግስቱ ጋር ለማበር የወሰኑ የህወሓት ነባር ባለስልጣናት ያደረሱት ጉዳት ምናልባትም የትግራይ ህዝብ የደረሰበትን ጉዳት በጣም ሲግኒፊካንት ካረገው ነገር አንዱ የተወሰኑ ሰዎች ከርተው የውስጥ የነበራቸውን መረጃ ይዘው ከማዕከላዊ መንግስቱ ጋር ማበራቸው ስለሆነ ከዛ አንፃር በጥንቃቄ የሚታይ ካልሆነ በስተቀር ግን ከዚህ በኋላ ፕራክቲካሊ ጌታቸው በትግራይ ፖለቲካ ውስጥ ሙቷል ብዬ አስባለሁ። ይሄ ማለት ግን በጌታቸውና በጌታቸው ዙሪያ ያሉ ሰዎች
ልክ ለነሙሉ ነጋ እንደተደረገው የኢትዮጵያ መንግስት ካፋሪውን ከምናምን እየተኮሰ ገብቶ መቀሌ ቢያስቀምጣቸው ግን ይጠላሉ ማለት ግን አይደለም። ቢያንስ ሙሉ ነጋ የነበረውን የእድሜ ያክል ይሁን ከዛ የተራዘመ እድሜ ይሁን ትግራይ ውስጥ ቢኖራቸው ጥረት አያረጉም፣ ፍላጎት አያረጉም፣ ሙከራ አያረጉም ማለት ግን አይደለም። ግን ጌታቸው ከዚህ በኋላ ቢመለስ የዛሬ 6 ወር ወይ የዛሬ ዓመት በነበረው የፖለቲካል ቁመናው ትግራይ ይመለሳል ማለት ግን አይደለም። የሚመለስ በሙሉ ነጋ ካፓሲቲ ነው የሚመለስ። ስለዚህ ኦቨርኦል ሙሉ ነጋ ትግራይ ውስጥ ካሳካው ነገር የተለየ ሊያሳካ የሚችለው ነገር አይኖርም። ምናልባትም አትሊስት ከነ ሙሉ ነጋ የባሰ ያፈረሰው ስለሚሆን ሳይሳካለት ቢቀር የሚያደርሰው ጉዳት ግን በጣም ሲግኒፊካንት ነው የሚሆን ከነ ሙሉ ነጋ የባሰ ይሆናል የሚል ስጋት አለኝ። ከዛ አንጻር እንግዲህ የሚመለከታቸው ሰዎች ይሄንን በዲስከሽን ውስጥ አስገብተው ሊያዩት ይገባል ብዬ አምላለሁ። ከዛ ቀጥሎ የነ ስታሊንን ጉዞ በሚመለከት ከሁለት ነገር አንጻር መታየት አለበት ብዬ አምናለሁ። ሁሌ እንደምለው አንደኛ ግለሰቦች ናቸው እነዚህ ሰዎች ማለት በትግራይ ህዝብ ውክልና የተሰጣቸው ድምጽ ያላቸው ኦፊሻል ፖዚሽን ያላቸው ሰዎች አይደሉም። ስለዚህ ግንኙነቱን የትግራይ ህዝብና መንግስት እንዳደረገው አድርጎ መቁጠር አትሊስት አሁን ባለበት ደረጃ የሚቻል አይደለም። ስሜት ሊኖረን ይችላል፣ ግን በግልጽ ይሄ የትግራይ አስተዳደርና የህዝቡ ግንኙነት ነው ተብሎ የሚወሰድ አይደለም። ሁለተኛ ነገር ለምሳሌ በባለፉት አንድ አመታት እኮ ስታሊን ለፋኖ በጣም ከፍተኛ ለቲዲኤፍ ያደረገውን የነበረውን አይነት የፕሮፓጋንዳ ድጋፍ ሲያደርግ ቆይቷል ስታሊን። ያንን ወስዶ የትግራይ ህዝብና የትግራይ አስተዳደር ለፋኖ ደግፏል ብሎ ጌታቸውን ሲያመው ሰምቼ አላውቅም። ለምን ጌታቸው በነበረበት ሰዓት ጌታቸው የትግራይ አስተዳደር በነበረበት ሰዓት ስታሊን የህዋትን የፋኖን የፕሮፓጋንዳ ክንፍ የሚመስል ፕሮግራም አትሊስት ድጋፉን ይገልጽ ነበር ለፋኖ በተቻለው መጠን በፕላትፎርሙ። የዛኔ ስታሊን ይሄን አረገ በግለሰብ ደረጃ ከማለቶች የትግራይ መንግስትና ህዝብ የፋኖን እንቅስቃሴ እየደገፈ ነው፣ ጌታቸው አስተዳደር እነ ስታሊንን ሊያስቆም ይገባል ምናምን ተብሎ ሲተቻ ይቻል አቅም ለምን ክሊር ነው። ጌታቸው ረዳም ይሁን የትግራይ ህዝብ ለስታሊን የሰጠው ማንዴት እንዳልነበር ግልጽ ነው። ድንገት ጌታቸው ወርዶ ታደሰ ወረደ ይሁን ደብረጽዮን ሞንጆሪኖ ሲተኩ ትግራይን ከማስተዳደር በዘለለ እነ ስታሊንን የማስተዳደር ጭምር ተጨማሪ ማንዴት እንዳላቸው ተቆጥሮ አይ ታደሰ ዝም ያስብለው እርምጃ ይወሰድበት፣ ስታሊን ሊሄድ አይገባም፣ የትግራይ ህዝብ ምን አገባው፣ የትግራይ ህዝብ ሌላ የራሱ ቀዳሚ አጀንዳዎች አሉበት፣ ከዛ አንፃር ሊታይ ይገባል። ኦኬ ሁለተኛው ነገር እንበልና ይሄ ግንኙነት ወደ ህዋት ሰዎች አድጓል፣ በህዋት ሰዎችና በሻቢያ ሰዎች መካከል ግንኙነት አለ ቢባል እንኳ የህዋት ሰዎች ምን አማራጭ አላቸው ነው የምልህ። ተገቢ ነው፣ ህጋዊ ነው፣ ሞራላዊ ነው የሚለው ጥያቄ ለጊዜው ሌግዠሪ ነው። በተለይ ምርጫ ቦርድ ከኢትዮጵያ ፖለቲካ ሲዘርዛቸው እነዚህ ሰዎች እኮ ተፈጥሯዊ ስጋት አለባቸው። እነ ስዩም መስፍን በኢትዮጵያ ህዝብና መንግስት ምን እንደደረሰባቸው እና አባይ ፀሐዬ ምን እንደሆኑ የሚያውቁ ሰዎች እነ ጌታቸው አሰፋ የትግራይ ህዝብ ወደዱት አልወደዱት፣ ለትግራይ ብለው ግንኙነት ይመስርቱ አይመስርቱ፣ ለራሳቸውና ለቤተሰቦቻቸው ፐርሰናል እንኳ ሴፍቲ ሲባል ግን ለጊዜውም ቢሆን እድሜያችንን ያራዝማል ከሚሉት ሰው ጋር ተጠግተው እድሜያቸውን ሊያራዝሙ እንደሚችሉ መገመት ያስፈልጋል። ከዚህ አንጻር ፕራክቲካል የሆነው ነገር እነዚህ ሰዎች እኛ ብንጠላቸውም እኛ ብናሳድዳቸውም ከኤርትራ ጋርም ጭምር ተጣልተው እንደነ ስዩም ራሳቸውን አጋልጠው እነ ስዩም እኮ አንዱ የተጋለጡበት መንገድ ወይ ከኤርትራ አልሆኑ ወይ ከኢትዮጵያ አልሆኑ ሁለቱም ማይል አሳዶ ነው ስዩምንና እና አባይ ፀሐዬን አስክሬናቸውን የጎተታቸው። እነዚህም ሰዎች ሊሆኑ የሚገባ ከሻቢያም እንዲያሳድዳቸው ሆኖ ኢትዮጵያም እንዲያሳድዳቸው ነው። ሻቢያና የኢትዮጵያ ህዝብ ሲፋቀርም እነሱ ባዶ እጃቸውን ነው ሊጠብቁን የሚገባ፣ ስንጣላም ባዶ እጃችንን ነው ሊጠብቁን የሚገባ። እኛንን እንጂ የማሳደድ መብት ያለን እነሱ ራሳቸውን ከሚያሳድዳቸው ኃይል ለመጠበቅ ከማንስ ጋር እንዴት አይነት ግንኙነት ያደርጋሉ? ምን ያህል ክፉ ቢሆኑ ነው እንደነ ስዩም እጃቸውን አጣጥፎ መጥተው አስክሬናቸውን ለመጎተት እድል የማይሰጡን አይባልም። ሰዎች ናቸው። እናንተ እንደምትሉት ከሆነ ደግሞ በጣም ክፉ ሰዎች ስለሆኑ ራሳቸውን ለማትረፍ እንደሚጥሩ መገመት መቻል አለባችሁ። ኦኬ ከዚህ ቀጥሎ ይሄ በነስታሊን በግለሰቦች ደረጃ ይሁን በህወሓት አመራሮች ደረጃ እየተደረገ ያለው ግንኙነት የትግራይ ህዝብን ቢችል የሚጠቅምና የሚክስ ባይችል ግን እንዳይጎዳ መደረግ አለበት ወይ? ጥያቄ የለውም። ለምን እነዚህ ስታሊን በግለሰብ ደረጃ የሚያደርገው ይሁን የህወሓት ሰዎች የሚያደርጉት ነገር ይሁን ባይ ኤክስቴንሽን ትግራይ ላይ ሪፍሌክት የሚያደርገው ነገር አለ ከሆርን አፍሪካ ፖለቲካ አንጻር። ስለዚህ የትግራይ ህዝብ ላይ ሪፍሌክት የሚያደርገው ነገር ኔጌቲቭ እንዳይሆን ጥረት መደረግ አለበት። ምን ጥያቄ የለውም። ኦኬ ይሄ በምን መልኩ መሆን ይቻላል ሲባል የኤርትራን እንወዳለን የሚሉ ሰዎች
ኢቭን ሻቢያንም ጭምር እንወዳለን የምትሉ እንደግፋለን የምትሉ ሰዎች አንዱ ማድረግ አለባችሁ ብዬ የማምነው ነገር ከኛ በኩል መደረግ አለበት ብዬ የማምነው ነገር እቀጥላለሁ። በተደጋጋሚ ሻቢያ ከኢንታይትልመንት የሚመጣ ፖለቲካ ነው የሚያካሂድ ደጋፊዎቹም ጭምር ሁሌ ማለት ነው። ከ1967 ጀምሮ ብዙ ጊዜ ሻቢያ ራሱን ገምግሞ ከትግራይ ህዝብና ከትግራይ ፖለቲካ አንጻር ኢቭን አጋሩ ከሆነው የትግል አጋሩ ከሆነ ከህወሓት አንጻር ራሱን ገምግሞ ተገቢውን አድርጓል። በታሪካዊ አጋጣሚዎች ሁሉ ተገቢውን አድርጓል ብዬ አላምንም። ይሄ ምን ላይ አድርሶናል? በመጀመሪያ ደረጃ የትግራይ ህዝብና ህወሓትን ከፍተኛ ዋጋ በተደጋጋሚ ጊዜ ያስከፈለ ቢሆንም ኢቬንቹዋሊ ግን አሁን ዛሬ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ የዛሬ 5 ዓመት ሊሆን ይችላል፣ ሻቢያንም እንደ ፖለቲካ ድርጅት ኤርትራንም እንደ ሀገር የኤርትራን ህዝብም እንደ ህዝብ የትግራይ ህዝብን በባለፉት 3-4 ዓመታት እንዲቀመጥ በሆነበት አግባብ አስፈሪና አደገኛ ፕሪዲክመንት ውስጥ እንዲቀመጥ አድርጎታል። የሻቢያ ተደጋጋሚ ስትራቴጂካል ብለንደር ማለት ነው። ስለዚህ ከዚህ አንጻር ሁሌ ከሻቢያ ኢንታይትልመንት ማለት ለምሳሌ ባድመን ይዝና አይ የዛኔ በኢንተርናሽናል ኮርት ኦፍ ጀስቲስ በኩል ያገኘነው ነው አይነት ነገር ይልና በዛው ኮርት በተመሳሳይ ለትግራይ እንዲለቃቸው የተባሉትን መሬቶች አይለቅም። የስምምነቱ ለሱም የሚጠቅመውን ብቻ መርጦ ነው የሚያከብር። ተበድያለሁ ይላል፣ በድያለሁ ብሎ ያውቅም። ከ1967 ጀምሮ ወያኔ ከተመሰረተ ጀምሮ በድሎኛል እንጂ አንዳችም ነገር አክኖሌጅ ሲያደርግ ታይቶ አይታወቅም። ይሄ በተደጋጋሚ ከህወሓቶች ናይቪቲና የኤርትራን ጥያቄ አኮሞዴት ለማድረግ ከመፈለግ አንጻር የህወሓት አመራሮች በተደጋጋሚ ጊዜ ከወሰዱት የፖለቲካል ዲሲሽን አንጻር ምናልባት ለሻቢያ ሰርቶ ሊሆን ይችላል። አሁን ግን ዘመኑ እንደተቀየረ አንደርስታንድ ማድረግ ይገባል። አንደኛ ህወሓቶች በትግራይ ውስጥ ፖለቲካል ሞኖፖሊያቸው የለም እንደ በፊቱ። ሁለተኛ የህወሓት ነባር አመራሮች አነሰም በዛም አሁን ቢያንስ ከመካከለኛ አመራር ጀምሮ በወጣት እየተተኩ ያለበት ሁኔታ ነው ያለ ተፈጥሯዊ ስለሆነ ይሄ ወጣት የኤርትራን ተደጋጋሚ በደል የሚያውቅ ወጣት አትሊስት መበቀል እንኳን ባይፈልግ ካሳና ለወደፊቱ አብሮ መስራት የሚችልበት ነገር ላይ ግን መነጋገር ይፈልጋል። እንደ ድሮ እና አቦይ ስብሃት ቁጭ ብለው እነ ደብረጽዮን ቁጭ ብለው ለትግራይ ህዝብና ለኤርትራ ህዝብ ያዋጣል የሚሉትን እየወሰኑ የሚቀጥሉበት ዘመን እየጠለቀ መሆኑን አንደርስታንድ አድርጎ ኦኬ ከኛ በኩል ምን መደረግ አለበት፣ ከሻቢያ በኩል ምን መደረግ አለበት፣ ከትግራይና ከህወሓት በኩልስ ምን መደረግ አለበት የሚለው ላይ መነጋገር ያስፈልጋል። ፕራክቲካል አይደለም። ሁሌ በሻቢያ በኩል ያለው ፍላጎት ብቻ በትግራይ እየተከበረ ትግራይ ሁሌ አኮሞዴት እያደረገች በደሏንም ግፉንም መወረሩንም መዘረፉንም አኮሞዴት እያደረገች እንቀጥል ማለት አትሊስት እንደ ኢኳል ፖለቲካል ኢንቲቲ እየተቆጣጠርን አይደለም ማለት ነው። ተፈጥሯዊ መብታችንንም እንደ ህዝብ ዲግኒፋይድ በሆነ መልኩ የትግራይ ህዝብ ዲግኒፋይድ ሆኖ ተከብሮ ለምቶ የመኖር ፍላጎቱን ሪኮግናይዝ ካለማድረግም ጭምር የሚመጣ ነው። ከዛ አንጻር ሪኮግናይዝ ማድረግ ያስፈልጋል። ከትግራይ በኩልም ደግሞ አሁን ያልከው ፖይንት ላይ እሱ ጠፍቷቸው አይመስለኝም። ትግራይ ግን በየትኛውም ሳይድ አማራጭ የማጣት ነው። ቅድም ያልከው ቅድም ያስቀመጥከው ሁለት ጥሩ ፖይንት አለ። አንዳንድ ጊዜ ወይ ጠላት ነው ብሎ እንዳይመጣብህ፣ አንዳንድ ጊዜ ወይ ወዳጅ ነው ብሎ እንዲያግዝህ፣ ካልሆነ ጠላት ነው ብሎ እንኳን እንዳያጠቃ። አሁን ትግራይ ውስጥ ያለው አካሄድ ምንድን ነው ካልክ የአጋራችን የሚሉት ወይም የራሳችን ህዝብ ነው የሚሉት እምልህ ዋናው የጥፋት መሰረቱ እሱ ሆነ። ስለዚህ አሁን ያልከውን አካሄድ ለመምረጥም ለመወሰንም ለመንደፍም የሚያስችል መጀመሪያ እምልህ አንደኛ ግራውንድ ያስፈልግሃል፣ ኢንቫይሮንመንትም ያስፈልግሃል። አንዳንድ ጊዜ ያለችህ 2 ብር ሆና ሸራተን ገብተህ የ1,000 ብር ምግብ አታዝም። ከ2 ብር በላይ 2 ብር ከምትበላው ምግብ በላይ የ1,000 ብሩ ምግብ ጣፋጭ ነው፣ ጤነኛ ነው፣ አስደሳች ነው። ስለዚህ ጣፋጭም ይሁን አስደሳችም ይሁን ጥሩም ይሁን ከሌለህ የለህም። መፈለግ ያለብህ የ2 ብር ምግብ ብቻ። በ2 ብር የምታገኘው ምግብ የሚያስደስትህም ላይሆን ይችላል፣ የሚያጠግብህም ላይሆን ይችላል።
ጤነኛም ላይሆን ይችላል። ግን ያለችው እሷ ናት። በእሷ ነው መጫወት የምችለው። በሁለት ብሯ ነው መፈለግ የምችለው። ትግራይ አሁን ባላት ነው። አሁን አንዳንድ ሰው የትግራይ ልጆች ይሰማሉ። የምሰማው ምንድን ነው? ትግራይ ላይ የሌላትን ይነግሯታል። የሌላትን የትግራይ የሌላትን ልነግራት አልችልም። ብነግራት ወሬ ሆኖ ነው የሚቀር። ያላት ሆኖ የሚያዋጣት ምንድን ነው? በሁለት ብር ምን ገዝታ ትብላ ነው? በ5 ብር ምን ገዝታ ትብላ ነው? ሲምቦሊክ የሆነ ንግግር ነው የምናገረው። ከዛ አቅጣጫ ነው። ስለዚህ አሁን የምትላቸው ነገሮች ህወሓትም ጠፍቶት አይደለም፣ ህዝቡም ወጣቱም ጠፍቶት። አንዳንድ ጊዜ ምን ይሆናል? ወጣቱ ገብቶት ህወሓት ጠፍቶት። አንዳንድ ጊዜ እንዲያውም ሰዎች በምን ይረዱታል? በእድሜ ገደብ ሁሉ ያስቀምጡታል። ለምሳሌ ወጣቱ ስልጣን ያዝ ይላሉ። ወጣት ስልጣን ይዞ አገር ያለማል ብቻ አስበው ነው ወይስ አገር ያጠፋልም ነው? እኔ ወጣትና እድሜ ሽማግሌ መሆን አይደለም ለውጥ የሚያመጣው። ወጣት ሆነህም ታጠፋለህ፣ ሽማግሌም ሆነህ ታጠፋለህ። ግን አዝሎንጋስ ለምትመራውና ለምታስተዳድረው ክልል ራዕይ ከሌለ፣ ፕሮግራም ከሌለ፣ አጀንዳ ከሌለ፣ ለዛ የተዘጋጀ ስነ ልቦና፣ እውቀት፣ ልምድ፣ ባህሪ፣ ስነ ምግባር፣ ብዙ ነገሮች ከሌሉ ማንም ሰው መሪ መሆን አይችልም። አሁን አንዳንድ ጊዜ ችግሩ እሱ ነው። ወጣቶች መሪ መሆን አይችሉም። አሁን እኔ የሊደርሺፕ አስተማሪ ነኝ። ወጣት መሪ መሆን ይችላል ብዬ አስተምሬ አላውቅም። መሪ መሆን የሚችለው አንድ ሰው ስለሚመራው ተቋም፣ ስለሚመራው ህዝብ፣ ስለሚመራው ማንኛውም ድርጅት በመጀመሪያ በቂ የሆነ እውቀት፣ መረጃ ያለው፣ እውቀት ስንል መረጃ፣ በቂ የሆነ መረጃ ያለው፣ ያለፈው የዛሬው የነገውም እውቀት ያለው። በሁለተኛ ደረጃ ሊደርሺፕ በሰው ህይወት የምትለማመድበት አይደለም። ስፔሻሊ ሊደርሺፕ ኢን ፖለቲክስ ስንመጣ ቬሪ ሲሪየስ ነው። የሰው ህይወት አስይዘህ ነው። ከዛ አቅጣጫ ለምትይዘው ኃላፊነት ልምዱ ያለህ ሊሆን ይገባል። እኛ አንዳንድ ትምህርት ስንማር አስታውሳለሁ፣ የተለያየ ትምህርቶች በመማርበት ወቅት ኃላፊነቱን አይሰጡንም። መጀመሪያ በተግባር እንድንለማመድ ስራውን ብለው ወደ ተለያየ ስራ መስክ ቮለንተር ሊልኩናል፣ ያሰማሩናል፣ ምን ይሉናል እንጂ ቀጥታ ስራ ውስጥ የሚቀጠር የለም። ተምሬያለሁ ጨርሻለሁ ብለህ ስራ የሚባል እንኳን የለም፣ እንዳታበላሽ። ስለዚህ ልምዱ ደግሞ እንድታካብት ትደረጋለህ። በህክምናም በተመሳሳይ እንደዛ ነው የምትደረገው። ከዛ ደግሞ ከእውቀቱና ከልምዱ ባሻገር ለቦታው የሚመጥን ደግሞ ባህሪ እና ስነ ምግባር ደግሞ ያስፈልጋል። ለምሳሌ ዶክተር ሆነ ጠጥተህ ሰርጀሪ ያደርጋለሁ ወይንም ሹፌር ሆነ ጠጥተህ ነዳለሁ አትልም። የፈለገ ችሎታው የፈለገ የብዙ ዓመት ልምድ ቢኖር ጠጥተህ ስትነዳ ከተገኘ 30 ዓመት ነድቻለሁ 40 ዓመት ብትል ወስዶ የአሜሪካ ፖሊስም ይሁን የውጭ ሀገር የማንም ፖሊስ እስር ቤት ነው የሚከተህ። ያንተ የልምድ ያንተ የእውቀት ጉዳይ አይደለም። ስነ ምግባርም አብሮ አለ። ፖለቲክሱም ውስጥ የትኛውንም ሊደርሺፕ ከባህሪ ከስነ ምግባር ጋር የሚጠበቅበት ጉዳይ አለ። ስለዚህ ሊደርሺፕ ዝናት አባውት ኦንሊ እውቀት ብቻ አይደለም፣ ልምድም ብቻ አይደለም፣ ስነ ምግባርም ይጠይቃል፣ ባህሪም ይጠይቃል። ሌላው መርህ ደግሞ ይጠይቃል። መርህ አቋም ሊኖርህ ይገባል። አቋም ሊኖርህ ይገባል። ሊደርሺፕ ዘርፈ ብዙ የሆኑ ኃላፊነቶች ያሉት ስለሆነ ወጣት ስለሆንክ ስልጣን ያዝ አይባልም። ወጣት ጥርሱን እየፋቀ ሱቅ አጠገብ ቁጭ ብሎ ሴት ሲለከፍ የዋለ ሰው ወጣት ስለሆንክ ሂድና ስልጣን ያዝ ብትለው የሚፈጥረው ማህበረሰብና ህብረተሰብ ጫት ቃሚ ነው። ጌታቸው ምን አይነት ማህበረሰብ ነው የፈጠረው? አሁን ትግራይ ውስጥ ድሮ ጫት አይገባም፣ መጠጥ አይገባም፣ ብዙ ነገር ማይገቡ ነገሮች ነበሩ ከውጭ ሐሽሽ ምናምን ቅብርጥስ። አሁን የተበላሸ ትውልድ ነው። መሪ ይወስናል። መሪ ሞዴልነቱ ጭንቅላቱ፣ ባህሪው፣ ስነ ምግባር የብዙ ነገር ውጤት ነው። ሰዎች ተከታዮች ወጣቶች ያዩሃል። ጌታቸውን ተከትሎ እኔ ጥሩ መሪ የሚወጣ ማንም ሰው የለም። እንዲያውም ባንዳ ከሴሰኛ ሱሰኛ ወጣት ያፈራ ካልሆነ በስተቀር ምክንያቱም ሊደርሺፕ ላይ ያለው ሮል በደንብ በሚገባ እናውቃለን። ስለዚህ እኔ ምንድነው የምለው አንዱ ከዛ ሁለተኛ ደግሞ አማራጩ አለ ወይ? አማራጩ ይሄንን ብለህ አማራጭ ለመስጠት ያነዛ አማራጮች እጅህ ላይ ካርዱ እጅህ ላይ አለ ወይ?
ከሌለ በሌለህ ነገር አሁን ብዙዎቹ እሱ ጋር ነው ማንግባባው። ብዙዎቹ የሚነግሩኝ ነገር ስህተት ሆኖ አይደለም፣ ትክክል ነው። ግን አማራጩ እጃቸው ላይ አለ ወይ? አማራጩን ስታገኘው እንደ ምርጫ ታስቀምጠዋለህ። እስከሌለህ ድረስ ግን ባለህ ብቻ ነው። በስተተዋቂ ምርጫውን ትይዛለህ፣ ግን ባለህ ብቻ ነው የምትጫወተው። አሁን እዚህ ሶሻል ሚዲያ ላይ ማየው ነገር ባለፈው እዚህ ገብተው ነበር አንዳንድ የትግራይ አክቲቪስት ልበላቸው እንግዲህ የትግራይ ልጆች ልበልኝ አክቲቪስት ነገር ራሱን የቻለ ትርጉም ይጠይቃል። እና ይነግሩኛል። የሚነግሩኝ መጥፎ እኮ አይደለም። እከሌ እነዚህ እንደዚህ አድርገውኝ እነዚህ እንደዛ እንደዚህ ኦኬ ጥሩ ያልከው ሁሉ እውነት ነው። እሺ እንዴት ነው አሁን ወደፊት የምትሄደው የሚል ጥያቄ ይጠይቃሉ። ያልከው ሁሉ እውነት ነው። አዎ ግፉንም በደሉንም ምኑንም ነግረኸኛል። ልክ ነህ፣ አውቀዋለሁ። እሺ እንዴት ነው ወደፊት የምትቀጥለው? የምትሄደው እንዴት ነው? አሳየኝ መንገዱ። በቃ መውጫው ይሄንን ያለፈውን ነገር በመደጋገም ዝም ብለህ ተኝተህ አመታት እያፈጀ ልታረጅ አይደለም። ምን አሰብክ ወደፊት ለመሄድ? ከዛ ምርጫና አማራጮችን ለማስፋት ምን ታደርጋለህ የሚለውን ነው። አሁን እንደዚህ አይነት ምርጫና አማራጭ ያሰፋሉ ተብለው ስልጣን ያዙ እነጌታቸው የሌለ ቁልቁል ከተቱ። አንደኛ ትግራይ ለትግራይ እንዲጋደል ብለው ሰራዊት ፈጠሩ። ይሄ ደግሞ ያለው ትግራይን ህልውና ያስጠብቃል የሚባለው እንዲፈርስ ማሴር ጀመሩ። ሶስተኛ ዋናው የዚህ የትግራይ ጄኖሳይድ ማስተር ማይንዱ 4 ኪሎ የሆነው ሁሉንም ያዘመተብህ አሁንም መጥፋትህን የሚሻ በአደባባይ እኮ ነው። በኦሮሚያ ጨፌ ላይ የበተንና የገደልናቸው አንሰራርተዋል ደግመን መበተን አለብን ያለው እኮ በአደባባይ ወደዛ ሄዱ። ከዛ ተስፋ ተቆረጠ። አሁን ጌታቸው ምናልባት እኔ አዲሱ ጄኔሬሽን ነኝ ሊል ይችላል። እሱንም ብለው ሆይ ሆይ ሲሉ የነበሩ ሰዎች እሱን ነው። እኔ ሊደርሽፕ በእድሜ የሚሰጥ አይደለም። ሊደርሽፕ በብቃትና በአቅም ጉዳይ ነው የሚሰጠው። ለማን እኔ ሽማግሌ ነው ወጣት ነው ብዬ አላቅም። እኔ ልቅ ሽማግሌና ወጣትን መለየ ጭንቅላቱ ነው እድሜው አይደለም። ለዛ ነው ወጣቱ ስልጣን ያዝም አይዝም ጫት ቃሚና ይሄ ሐሽሽ ሲያጨስ ይሄ ሺሻ ሲያጨስ ጫት ሲቅም መጠጥ ቤት ቁጭ ብሎ እሱ ነው ስልጣን የሚይዘው የሚባል ነገር የለም። ስነ ምግባር አንዱ ኳሊቲ ነው የሊደርሽፕ። ስለዚህ ምንድነው የምትላቸው ፖይንቶች በሙሉ ኤግዛክትሊ ምስማማባቸው ናቸው። በጥሩ አንግል፣ በጥሩ ነጥብ፣ በጥሩ ኮንቴንት፣ በጥሩ ቃላት ነው ያስቀመጥካቸው። አት ዘ ሴም ታይም ደግሞ ሪያሊቲውን ማየት ደግሞ ተገቢ ነው። ወጣቱ ማየት ያቃተው እሱ ነው። ወጣቱ አሁን ለምሳሌ ምልህ ከኤርትራ ጋራ የስታሊንን መሄድ ካነሳው የስታሊን መሄድ ሁለት ድምታ አለው። አንድም መብቱ ነው፣ ፖለቲከኛ እንትን ጋዜጠኛ ነው፣ አክቲቪስት ነው። ሁለቱም የፖለቲካ መሴጅ አለው። በስታሊን መሄድ በጣም የተንገበገቡት የስርዓቱ የአብይ አህመድ የብልጽግና የስርዓቱ ሰዎች የኦህዴድ እንትኖች ናቸው። በጣም ተንገብግበዋል። እንቅልፍ አጥተው የሚያድሩት እስካሁን እነሱ ናቸው። እኔ በጣም የሚገርመኝ እሱ ነው፣ ከማንም በላይ እንቅልፍ የሚያጡት። ሌላው እዚያ በትግርኛ ክናገራ ብዙ ተጋሩ አለው አብዚ ሰሞኒ ሓደ ተጋሩ እንታይ ክትብሉ ሰበኩም ኣለኹም ሻዕቢያ ከምዚ ገይሮምና ጽቡቅ ሃቀኹም ግን ናታትኩም ናይ ሻዕቢያ ጽልኢ ግን አይመስለንም። ስፔሻሊ ሓደ አነኳ ከምዚ ሽምፀ ወይ ምዝራብ አይፈቱን ግን አብ ጌታቸው ረዳ ተኸተሉ ሰባት ንስኻትኩም እኮ ናይ ሓውኩም ናይ ትግራይ እውን አይትፈትውን እዮም። ብከባባዊነት በዓልኩም ፈሊኹም ንኻሊ ሓውኩም እንታይኩም ከም ትብሉ እኮ ንፈልጥ ኢና። ግደፍዎ ሻዕቢያ ግደፍዎ ንኤርትራ ንሃውካ እንታይ ከም ትብሉ እንታይ ከም ትዘራረቡ እኮ ንፈልጥ ኢና። ንስኻትኩም ጓል አድዋዬ ጋሎ ሽሬ ጓል ተንቤኔ ጓል ራያ ገለ እናበልኩም እቲ ንኻሊ ትግራዋይ እንታይ ከም ትገብሩ ከም ትዛረቡ ከም ትሓስቡ እኮ ንፈልጥ ኢና። ናታትኩም ሪዝን አይኮነን ጽሊ ናይ ሃውኩም ናይ እንዳማትኩም ኣለኹም
ናያውኩሙን አለው أنا نأخذكم زي سماءكم اندرس اللي اندرس يكونوا قدم مسحاو كاتفاتو بألكاف الليخة حرامي دا نوت قال نفلتينا تا حرام ريت من يوم تكوب زلهم أبو كمل لا تقرأ لكم تكوب زلهم no specific group of people نفلتكم هنا كابي كونكم أو تكوب زلهم كم زلهم نفلتكم هنا we are smart we are not navy شعبي زي سلزقبر ايكون نفلطينا تحقي ويرنا نايف سو نفلطكم هنا قدم شعبا قدفمو نهاو كافتو قدم نهاو كافتو اب تግራይ ዘሎ ሃውካ ፍተው እዚ ከባቢ ገለመለ ዝብሃል መርዝ ካባኻ አውጽ ኣብ ሶሻል ሚዲያ ውን እንታይ ከም ተዛረብኩም ትገብሩ ስለዝንፈልጠኩም ማለት ተሐቂ ንፈልጣይና ሓደ ግዜ ግን ሪኢና ከም ዘራයና ሰሚና ከሰማዕና كنا نحلف زلنا سلزين فلت أيقونني تاصل إزلا أب politica وين أيقونتن التحساسة باون أيقونن نايك بابا إنت مخانا فلتوا فورم يكني لي الشيء دبندي أنا بايزو ك مجرش على يانساوت نتب لي ምናልባት ወይ ባግባቡ ሳልገልጽ ቀርቼ ካልሆነ መስተቀር እኔ አሁን ለምሳሌ በእድሜ ያልከውን ወጣት ተተክቷል እኔ ሴንስ በእድሜ ማለቴም አይደለም ኢሴንሻሊ ትግራይ ውስጥ በባለፉት አትሊስት በዚህኛው ዲኬድ ከ2008 ጀምሮ የትግራይ ህዝብ የትግራይ ወጣት በኢትዮጵያ በተለያየ አካባቢ እየደረሰበት ከመጣው ነገር አንፃር ሀገሪቷ ላይ ከተቀያየረው ነባራዊ ሁኔታ አንፃር አዲስ አስፓይሬሽን እና አዲስ የፖለቲካ ግምገማ ይዞ ብቅ ብሏል ማለት ነው ቲፒኤልኤፍ 1967 የነበረው ግምገማ አለ 1990ዎቹ ላይ የነበረው ግምገማ አለ ኢቭን መለስ በሞተ ጊዜ 2003 እና 4 ቲፒኤልኤፍ ራሱን እንደ አዲስ እንዲገመግም ያን ጊዜ አንተ ጎበስ ስለሆንክ ነው መጠይቀህ በጣም ደስ ይለኛል ያንተ ስንተና ባይደው በጣም ነው የሚመቸኝ ብዙ ጊዜ ስለምሰማ ነው ይሄ ወጣቱ አዲሱ ትውልድ የፖለቲካ ግምገማው እኔ የአዲሱ ትውልድ የፖለቲካ ፕሮግራሙን ግምገማው ምኑ ሰምቻለሁ honestly ነው ማወራ ሰምቻለሁ እኔ መሰማው ፕሮፓጋንዳና የጥላቻ ካልሆነ ውጪ ይሄ ህዋት እንዲ እኔ ኢቭን ተቃዋሚዎቹን ባለፈው እዚ ቻሌንጅ ሳረጋቸታል ለኔ ህዋትን በመስደብ አትንገሩኝ የህዋትን ድካም ስለማቀው አሁን ህዋት ውስጥ ራሱ በሊደርሺፕ ውስጥ ያሉት አቅሙ የላቸውም ብዬ እኮ እናገራለሁ አሁን ህዋት ውስጥ በአመራር ደረጃ ያሉት የአመራር አቅሙ የላቸውም ብላክ ኤንድ ዋይት ነው ምነግርክ ግን ተቋሙ እንደ ተቋም ግን ለትግራይ ወሳኝ ነው አብሶሉትሊ ሊደርሺፑ ላይ አስተዳደሩ ላይ አካሄዱ ላይ መለወጥ ያለ አሰራሩ ላይ የመለወጥ ያለባቸው ብዙ ነገር አለ ተቃዋሚዎቹን አምጥቼ አዲስ ነገር የመፍትሄ ሐሳብ ግን አይነግሩኝ ህዋትን ነው የሚጨፈጭ ህዋት እንዲያረገ ህዋት አንተ ንገረኝ ነው አሁን ምን ካርድ አለክ ካርድህን አሳየኝ ቤት እንደምትመራው ምራኝ የላቸው እኔ ወጣት እኔ የሚዲያ ሰው ነኝ ጊዜ ሰጥቼ ለማዳመጥ እዚ ማላስገባው ሰው የለ አንድ ጊዜ አስታውሳለሁ ትግራይ አደዬ ማን ነው ሳሚ አክሱማይት መሰለኝ አክሱም ነው አክሱማይት የሚለው ሌሎቹን ሐሳብ አለን አሉ ምንድነው ሐሳባችሁ አልኳቸው በኋላ ትግራይ አደዬ አንድ ቀን የካውንስል ምናም ብሎ እንትን ግራፍ እንትን ይዞልኝ መጣ ሰንጠረዥ ላክልኝ አልኩት ላክልኝ አየሁት የሰው መቀየርና ቦታው እንዴት አድርገው ህዋትን አጥፍተው በኋላ ይሄንን የሰራው ማን ነው አልኩት መጀመሪያ ለዋሸኝ ፈለገ ዋሸኝ መጀመሪያ አትዋሸው ማን ይሄንን ሰነድ ጽፎ ይሰጣሉ አለና አልናገርም አለኝ አይ ነው ይውላችሁ ወጣቱ በአየር እንደሚነፋ ፊኛ ነፏችሁ እንጂ ሰብስታንስ የላችሁ ቢኖራችሁ ትነግሩናል ሰነድ ትሰጡናላችሁ ሰነድ ትሰጡኛላችሁ አንቧል ወይ ደግሞ ሰነዱን ይዛችሁ መታችሁ መስጠት እንኳን ባትችሉ ትነግሩናላችሁ የለም እንደሱ አይነት ሰነድ የለም አንሰማ ከዛ አንነግርህም አለኝ በሌላ ጊዜ ሊዋሸኝ ሞከረ እኔ መዋሸት አይጠበቅበትም ነበር ኦነስት መሆን ነበረበት ሞደው ልጅ ስለሆነ ነው
ጎበዝ ነው፣ ወደዋለሁ በጣም ነው። አሁንም ነው የምወደው። አንድ ቀን ተሳስቻለሁ ብሎ ከመጣ ራሱ ደስ ይለኛል። በጣም የምወደው ልጅ ነው። ትግራይ አደ የምወደው ልጅ ነው እና በኋላ አንድ ቀን የዩኒቨርሲቲ መምህራኖች ጽፈው ሰጥተውን ነው አለ። አትዋሽ። በኋላ አየሁት ሰንጠረዡ ላይ። ከሰንጠረዡ ባሻገር ምንድነው ግቡ? ይሄ ካውንስሉ እስቲ የካውንስሉን ፕሮግራም ጽፈህ አምጣልኝ። ገና ነው እየሰራንበት ነው። ሰንጠረዡ ግን ይሄን ነው ማካተት አለብን አለኝ። ማካተት አለብን ብሎ ከ1990 ጀምሮ የተባረሩት እንዲገቡ ተደርጎ ይናው በጣም ወስፋኒ ነው። በኋላ ይህን ጽፎ የሰጠህ ወይ ጻድቃን ነው ወይ ጌታቸው ነው። ከነሱ አያልፍም አሉ። ባይ ዘ ኤንድ ኦፍ ዘ ዴይ ከነሱ እንደሆነ አወኩኝ። ፋውንድ አውት። እኔ ምለው ምንድን ነው ወጣቱ የሚባለው ቶ ይሄንን ህወሓት ግን ጽፎ ይምጣሪ። አሁን እኮ ማየው እስክርቢቱ የያዘ ወጣት ሳይሆን ክላሽ ይዞ የያዘ ወጣት ስለማይ ነው። ሀራ መሬት ላይ ወጣን ብሎ ክላሽ ያዘ። አሁን አንድ ሸዊት ነው ምናምን የሚባል ልጅ ከአሜሪካ ሄደ ልጅ አለ። አሜሪካ ሌበር ሰልችቶት ነው ሄደው ፎር ሹር። አዋቂ ሆኖ አይደለም። አዋቂ ከሆነ ለትግራይ የሚጠቅም ስራ ነው የሚሰራው። ሸዊት የሚባል ሀራ መሬት አለው የሚለው ልጅ ስልጣን እንፈልጋለን እውነቱን መናገር አለብኝ ምናምን ሲል ሰማሁት። ይጭ እንደዚህ አይነት ህፃን ልጅ ነው ያስጠላኝ። ትግራይን የሚያክል ሀገር ዝም ብለህ ለህፃናት ልጆች ሰጥተህ የህፃን ልጅ መጫወቻ እንዲሆን አልፈልግም። ከሱ የምጠብቀው ምንድን ነው? አሁን ፎረም እኔ ወዳለሁ፣ አንተ ደስ ነው የምትለኝ፣ እውነቴን ነው የምነግርህ። ያንተ አይነት ያንተ ያክል ሰብስታንስ የላቸውም። አም ቴሊንግ ዩ ዘ ትሩዝ። አንተም ታውቃለህ። ለአንተ ብዬ አይደለም፣ እኔ ችግር የለብኝም። እውነቱን ነው የምነግርህ። እንኳን በአንተ በፖለቲከኞችም ወደኋላ አለ። እንዳንተ ያንተን ያክል አረዳድ የላቸው። እኔ ስላዳመጥኳቸው ነው ደግሞ ምነግርህ። ስልጣን እንፈልጋለን፣ ስልጣን እንድር ዘሂቡና እንድር ቆይ ነው ምናምን ብለህ ክላሽ ካማን እንደሱ ስታደርግ አፒታይቴን ነው ወዲያው የምትዘጋው። እኔ የምጠብቀው ስልጣን እንፈልጋለን፣ ለትግራይ ይሄ ዓላማ፣ ይሄ ፕሮግራም፣ ይሄ አጀንዳ አለን። ህወሓት አይመቸንም። ኦፍኮርስ ህወሓት የማይመች ብዙ ነገር ስላለ ይሄ ከህወሓት አይመቸንም፣ ይሄ አይመቸንም፣ ይህን ሰርተን ይህን አስበን ይህን አጥገን ብለው ቢመጡ እንዴ ዳያስፖራ የውስጡ የውጭ እኮ ሆብልት እነዚህ ምድረ ቂጡን ያልጠረገ ወጣት ሃይ ጉማ ይላል። ጎማ ራስ። እኛ የምንፈልገው ጭንቅላት ይዘህ መጥተህ እኛንም ስፔሻሊ የሚመለከተውንም ህዝብ አሳምነ ወደ ስልጣን እንድትመጣ እንጂ ሃይ ጉማ እንድትለራል። እንደዚህ አንጠብቅም እኛ። ከዛ በኋላም ይኸው ውጭ ሀገር ልነግርህ ነው አፒታይት ያለው የለም እነሱን ለማለት ህወሓትን እየጠሉት ህወሓትን መደገፍ ጀመሩ። ሲያዋቸው እነዚህ ምንም ሰብስታንስ የሌላቸው ምናምን ጭራሽ መሳሪያ ይዞ ህወሓት እናስወግዳለን፣ አሁንማ ቲዲኤፍንም እናስወግዳለን ሁላ ማለት ጀመሩ። ማለት አብይ አህመድ ደሞዛቸውን ከፍ አደረገው መሰለኝ። እንደነዚህ አይነት የሚል የሆነ ቂጡን ያልጠረገ ወጣት ሁላ ሃይ ጉማ እያለ ክላሽ ይዞ የኦህዴድን እንትን ሲያራግብ ሳየው በጣም አፒታይት ደበረኝ። እኔ እውነቴን ነው የምልህ፣ አንተ ትግራይ ስላለ አትሊስት የምልህ እውነቴን ነው ካላችሁ እናንተ ሃይ ጉማ እያልክ ዝም ብለህ የምትል አትሊስት ከነ ፎረም ይዩት። ሂኖስ የሚያወራውን ያውቃል፣ ኮንቴንቱን ያውቃል፣ አካሄዱን ያውቃል፣ ምኑን ያውቃል። ይገባኛል በደምብ የሚያስበውንም ሀሳብ እረዳለሁ። አይ ቲንክ ምናልባት በእድሜም ከሱ ትንሽ ቀደም ሰለላልከ ያን ነው የምንፈልገው እንጂ ከዚህ በኋላ ትግራይ ልክ እንደ መሞከሪያ አይደለም የማንም። እኔ ፎር ዘ ፈርስት ታይም ብዙዎቻችሁ እዚህ ያላችሁ ዩቲዩቤን ገብታችሁ ይዩት። ጌታቸው ረዳ ወደ ስልጣን ስታመጡ የመጀመሪያ የተቃወምኩት እኔ። ሂዱና ገብታችሁ ይዩት። ኤርሚ አይተዋል ቪዲዮን? ኤርሚ 360 የመጀመሪያ የተቃወምኩት እኔ። አዎ አይቼዋለሁ። ያ አይሆናችሁ ስል ብዙ ሰው ሆኗል። ኖ እኔ ፐርሰናሊ ጠልቼው አይደለም። አሁን እኔ ፎረምን አይቼው አላውቅም። ላይክ ምናምን ፎረም መልኩ ምን ይመስላል ምናምን ግን ልንገራችሁ፣ ፎረምን ወደ ሊደርሺፕ ላምጣው ብትሉኝ እስማማል። ጎበዝ ነው፣ ያውቃል፣ የሚያወራውን ያውቃል፣ የሚያደርገውን ያውቃል። ኦኬ ማላቃቸው ነገሮች አሉ፣ ግን የሚያወራውን አትሊስት ያውቃል። ኮንቴንቱን ምኑን ያውቃል።
ማንን ወደ ስልጣን እንኳን ትንሽ ለማቅረብ እንደምፈልግ አውቃለሁ። ዝም ብለህ ስለተበጠረክ አይደል። ግን መሪ ነህ ለማለት ግን ቅድም ያልኳቸውን ነገሮች መስፈርቶች በሙሉ ደግሞ መዘናል። አለበለዚያ ግን ዶክተርም እኮ ሰርቲፋይድ እስኪሆን ድረስ እውቅና ተሰጥቶት ስራ እስኪጀምር ድረስ ዶክተርም መጀመሪያ እየቀደደ የሚያክመው በሞተር ሬሳ ነው እንጂ በህይወት ያለ ሰው አምኖ አይሰጠውም። ቀዶ ጥገና እንድትፈጽም ትግራይ ታዲያ የማንም ምልህ ወጣት ሃይ ጉማ ሚል ልትሰጠው ነው እንዴ? ትግራይ ከእንደገና ደግሞ እሱ ሌላ ጣጣ ይዞብን ይምጣ የሚባል እንደዚህ የሚባል እኔ ብዙ መስፈርቶች አሉ። ያልኩት አልቀረም። ባለፈው ጊዜ ከጥቂት ቀናት በፊት አንድ ሰው ነበር እና እኔ ጌታቸው እንደዛ ስትናገረው በጣም ተናድጄብህ ነበር አለኝ። ንድድ ብሎኝ አላበዛውም ወይ ኤድመንድ ብዬ አልኩ። ዛሬ ላይ ያችን ቀን ረግማታለሁ አለኝ። እንደሱ ያልኩበት ምን አይተህ ነው? ምን ታይቶ ነው አለኝ። ወል ያስተማርኩበት የኖርኩበት ያደግኩበት የሰራሁበት እኮ ማያጠገብ እንጀራ ከምጣዱም እኮ ያስታውቃል። አንድን ህዝብ ዝም ብለህ ያው ምን ሰርቶላችሁ እንደሄደ ናው ዩ ካን ሲ። በዚህ መጠን እንትና ማን ነው ዛጊዳ አላበላሸም ወይ ዶክተር አብርሃም በላይ ወይ ደግሞ ያ ማን ነው ስሙ ጊዜ አስተዳደር የነበረው ሌሎቹም እንደዚህ አልሰሩ። በዚህ መጠን ሰራዊቱን ክዶ የሰራዊቱን ስም ሲያጠፋ ኢቭን የትግራይ የሃይማኖትን ተቋም ስም ሲያጠፋ የትግራይ ፖለቲከኞችን ስም ሲያጠፋ ምን ያላረገው ነገር አለ? ከሁሉ በላይ መረጃ አውጥቶ ደግሞ ሰጠ። ሳይታችሁታል። እንደዚህ አይነት ነውረኛ እንዲህ አይነት ባለጌ መጨረሻችሁ ይሄ ነው። አንዳንዴ መደማመጡ ጥሩ ነው። እናንተ ያኔ እኔ ጌታቸውን ነው ስል የሰፈሩ ሰዎች ከሰፈሩ ከአካባቢው ጋር ወገናችሁ። እኔ ሰፈር አካባቢ ምን ያደርግልሃል? አብይ አህመድ ሲገል ሰፈርና አካባቢህን አልጠየቀም። የትግራይ ተወላጅ እንደሆንክ ካወቀ ይገልሃል፣ ያስራሃል፣ ያጠፋሃል። አለ ጉዳዩ አይደለም። ያንተ ሰፈርና ያንተ ሰው እዛው ከሚመስሉ ጋር ነው የምትከራከሩ። እሱ እንድታስቡት ነው፣ እሱ እንዲታሰብበት ነው፣ በዛ መጠን እንድትረዱት ነው። እንደኛ አይነት ገለልተኛ የሆነ መሀል ላይ ቆሞ የሚነግራችሁን አዳምጡ። ማዳመጥ ብቻ አይደለም፣ ፈትኑት። የምናወራቸውን ነገር ፈትኑት። ህወሓትም መሪ ማምጣት አለበት እያልኩኝ ሁሌ እናገራለሁ። መሪ መምጣት አለበት፣ መሪ መምጣት አለበት። መሪ ምጣ ስል ግን ዝም ብሎ ሱቅ ላይ ቁጭ ብሎ ጫት እየቃመ ሴት ልጅ የሚለክፈውን ሰው አምጥታችሁ ሹሙት ማለት ግን አለ። መሪዎች ግን መምጣት መቻል አለባቸው። እና ደግሞ ስለ ትግራይ ስትነግሩ ስለ ሻቢያም ስለምንም ስትተነትኑ ሰማችሁ ሰዎች መውጫውንም ተናገሩ። ላይክ ይሄ ካርድ አለን፣ ይሄ አማራጭ አለን፣ ይሄ ምርጫ አለን፣ እንደዚህ እናደርጋለን በሉ አትሉ ሲሉም አልሰማም። አንዳንዶች እሰማለሁ ስማቸውን ስለማልጠራ ነው እንጂ ሲያወሩ ሰማ እንዴ። ህዝቡ ማይጠፋው we already know about the past, but how can we go forward towards where መልሱት እሱ otherwise stop guys። ስለዚህ በዲፕሎማሲ ፖለቲካም አለው፣ ፖለቲካ ዲፕሎማሲም አለው፣ ፖለቲካ ሚሊታሪም አለው፣ ፖለቲካ ደግሞ ፖለቲካም አለው። እሱን ሁሉ ወቁት፣ በዛ መጠን ሁሉ ወቁት እና መውጫውን ይዘህችሁ ሄዱ እንጂ ቁጭ ብለህ እያለቀስክ መቼም ሌት ተቀን እያለቀስክ ቁጭ ብለህ አትውልም። የሆነ አዲስ ነገር አምጥተህ ነው ደሃ ነኝ ገንዘብ የለኝም፣ ደሃ ነኝ ገንዘብ የለኝም፣ ደሃ ነኝ ያልኩኝ አለ ደሃ ነኝ አዎ ገንዘብ የለኝም አዎ እንዴት ከድህነቴ እንደምወጣ ገንዘብ እንደማገኝ ማሰብ ጀምራለሁ። እንደዛ ነው የሚሆነው። እሱ ነው ለውጥ የሚያመጣው እንጂ ስለ ማርያም ደሃ ነኝ ለማኝ ሆነ ነው የምትቀረው። ትግራይ ምን ትለምን ለማኝ ሆና ተቀር ነው። ፖለቲካሊ ስትራቴጂም ታክቲካሊም አስባ መውጫዋን አይታ መውጣት መቻል አለበት እና እሱ ላይ ነው ማውራት ያልተቻለው። እና ስታሊንን ስትቃወመው ምን አስበህ ላይክ ለምን አስበህ እየተቃወምኩ ምን አስበህ? ስለዚህ
ብዙ አወራሁኝ። እኔ ፎረምን ስሰማው ደስ ይለኛል። ፎረም ብዙ ቢያወራ ፎረም በዚህ አጋጣሚ ተከተሉት፣ ፎሎ አድርጉት። ፎረም ፎሎ አድርጌሃለሁ። እስቲ እናወራለን። ፎረም ቁም ነገር አለ። በጣም ቁም ነገረኛ ነው። ይጠፋል፣ እንዲያውም አንዳንዴ ጠፋ። አሁን ማንም ሰው አልሸለመው። ኤርሚ ከዚህ በፊት እንተዋወቃለን እኮ አንተ ቤት ገባ ነበር በፊት እኮ። እኔ በደንብ ነው ማለት ያ እኔ ረስቻለሁ። አይ ኤርሚ ቤት ገባ ነበር በፊት። አዎ ፎረም እናወራ ነበር ኤርሚ ጋር ሌላ ቦታ ማውራትና ፎረምን ቴንኪዩ በሉት፣ ሸልሙት እስቲ። አበባ አይደለም እንዲያው ጋሻ ጎራዴም ነው። ፎረም ቁም ነገረኛ፣ ፎሎ አድርጉት። በጣም ጎበዝ ልጅ ነው። አንዳንድ ጊዜ እንዲያውም ሩም እየከፈትክ ራስህ እየመራህ እንድታወያይ እፈልጋለሁ። ብዙዎች ከአንተ ብዙ ነገር ይማራሉ ብዬ ተስፋ ስለማድረግ እና ደግን አሁን እንትና ጥሩ ደግ ነገር ይዞ እኮ መጥቶ ነበረ ጓደኛክ። አንተን ያመጣህ እሱን አይደል ነው። ትግራይ አዴ ጎበዝ እኮ ልጅ ነበር። በስተመጨረሻ ትግራይ አዴ እንትን ሆነ፣ ተቅበዘበዘ በቃ። እና አደራ ትግራይ አዴ ከሰማኸኝ ተመለስ ልጅ ሆይ የሚል መዝሙር አለ፣ እንዲያውም ከፍትልሃለሁ። እና ጎበዝ ልጅ ና አሜን። በትክክል ተሳስቻለሁ ብለህ ታርም ያለው ይኸው ፎረም ሊያርምህ ይችላል። እርግጠኛ ነኝ ፎረም አታርመውም። አርመዋለሁ አላርመውም ሳይሆን ግን እንወያያለን። ከእሱ ጋር አንድ ሁለት ቀን ተገናኝተን አውርተናልና ኖ አርመህ መልሰው። ጎበዝ ልጅ ና ጊዜ ወስደን እናወራለንም፣ ቀጠሮ ይዘናል። አርመው መልሰው። ጌታቸው በንስሐ ወደ ብልጽግና እንደመጣ እሱ ደግሞ በንስሐ ወደዚህ ወደ ትግራይ ህዝብ ኢንተረስት መግባት አለበት፣ ማሰብ አለበት፣ ማመዛዘናል። እኔ ለመሰለህ እኔ ሌላውን ባላቅ ስለ አብይ አህመድ በደንብ አውቃለሁ። በደንብ ስለ ሃይማኖቱን ብጠይቀኝ በደንብ አውቃለሁ። ከአብይ አህመድ ዙሪያ ያሉትን አንዳንዶቹን ያስተማርኳቸዋለሁ፣ አውቃቸዋለሁ። አብይ አህመድን በደንብ ፔጄበታለሁ። አብይ አህመድን በደንብ አጥንቼዋለሁ። እና አብይ አህመድ በስልጣኑ ከመጣ ሚስቱን አይተዋት። ሚስቱን ልንገር፣ አብይ አህመድ ይሄ ኢትዮጵያ ምናምን የሚለውን ሚስቱን ለሚስቱ አይመለስም። ፎጋሪ ነው፣ አደገኛ ውሸታም። እመኑኝ፣ አደገኛ ውሸታም። እና እንድትበሉ ስለማልፈልግ ነው። በሱ አንዴ በልቷችኋል ላይ ነው ይበላችኋል ስለማቀው ነው። እና ግን ፉል ሚ ዋንስ ሼም ኦን ዩ፣ ፉል ሚ ትዋይስ ሼም ኦን ሚ። ከዚህ በኋላ አሁን እንደነጌታቸው ሄደ ከተበላ የኛም አክቲቪዝም ራሱ ከንቱ ሆነ ማለት የሆነ በቃ ማህበረሰባችን ለመከላከል ብለን ነው፣ እኛም ህዝብ እንዳይጎዳ ነው። ግን ሄደ ከታዴ በጣም እኮ የሚያሳዝንህ አንተ ትግራይ ወጣት መሳሪያ ይዞ በመሳሪያ ህወሓትንና ቲዲኤፍን አጠፋለሁ ሲል ከመስማት በላይ የሚዘገንን ነገር አለ? እኔ ይህንን ሌላ የፈለጋል ሻቢያ ቢል ኢትዮጵያዊ ቢል ፋኖ ቢል እንትና አይ ዶንት ማይንድ። ሀራ መሬት ብሎ መሳሪያ ይዞ ያውለበለበው ለማን ባይተኩስም መሳሪያ ይዞ ያውለበለበው ለህወሓት ነው። መሳሪያ ይዞ ያውለበለበው ለቲዲኤፍ። እሱን ሳስብ እስከ ዛሬ ድረስ ነው የሚዘገነኝ። ሻክ ማለት ለምን እኔ ምን ያክል ዋጋ እንደከፈለ እናውቃለን። ለትግራይ መናገር ስለማይጠበቅብን ስፔሻሊ ውጭ ሀገር በነበረው ተጽዕኖ ላይ በዚህ በዲፕሎማሲው ላይ ሰራንበት ስራ ቀላል የሚባል አይደል። እነዚህን ሳይ ማመን ሁላ ነው የሚያቅተኝ፣ ማመን ያቅተኝ እና ይሄንን አይተው ደግሞ ምልህ አክቲቪስቶች ራሳቸው እኔ ጌታቸውን ለማውገዝ ይተናነቀኛል ሲልክ ሪሊ ጌታቸውን ለማውገዝ የትግራይ ተወላጅ ሆነ ተናነቀ። ሀራ ነው ሰሃራ መሬት የሄደውን ዱርዬ ለማውገዝ ተናነቀ። እንደዚህ ሲልክ በቃ ትግራይ ብዙ ጠላት አላት ማለት ነው እላለሁ። በጣም ብዙ ጠላት አላት። እኔ የፈለገ ብታረገኝ
በቃ ምናልባት እንደው በፖለቲካ አስተሳሰብ እንኳን ቤተሰቤን ላይ ጥይት ተኩሶ ገሏል እንኳን ብባል አንድ የትግራይ ልጅ ጋር መሳሪያ ይዤ ተኩሳለሁ ብዬ በህልሜ አይኖርም። በህልሜ ፎርጌት በህልሜ እና ሀራ መሬት ላይ አብይ አህመድን ለመውጋት መሬቴን ለማስመለስ እንመብላም ቢሉ እኮ አትሊስት ይገባል። ልክ ነው ትላለህ። ትልቁ ጋንድያውን ጠላት ረስተው የኔን ወንድም ጋር ታኮሳለሁ ብሎ ሃይ ጉማ የሚል ጎማ ራስ ስብስብ ስታይ ግን ከየት ነው የመጡት ትላለህ። እንደዚህ ሃይ ጉማ የሚል የጎማ ጭንቅላት ስብስብ ከየት ነው የመጣው? ጎማ እንኳን በተወሰነ መልኩ ይጠቅማል። እና አብይ አህመድም ቅድም አፍሪካን ስታንዳርድ ፎረም አይተው ከሆነ አላውቅም ሳነበው ነበር። አፍሪካ ስታንዳርድ እንደዚህ ብሎ ሲያወጣ አፍሪካ ስታንዳርድ ገንዘብ እየከፈለ አብይ አህመድ የትግራይን ወጣት ከትግራይ ወጣት ጋር ሊያጫርሰው አብይ በዚህ መጠን የሚሸውዳችሁ ናችሁ የሚጫወትባችሁ። that's what I'm saying። አብይን አታውቁትም ከኛ በላይ እኮ የምለው በድፍረት ለዛ በድፍረት የምናገር ከዚህን ከማየት በላይ ሞት አለ እንዴ? ውርደት። እኔ ሻቢያን አስታጥቆ ትግራይ ሊወጋ ነው ብትለኝ አዱማ እንደ ሌላ ሀገር ነው ሌላ ጠላት ነው ያርገው ትላል። ትግራይ ወጣት መሳሪያ ይዞ ትግራይ ሊወጋ ሲባል ግን ስትሰማ በስማም ኦ ጋድ ሃቭ ሜርሲ ኦን አስ ያልኩት ሃቭ ሜርሲ ኦን አስ። ይህን ከማየት በላይ የሞቱ አባቶቻችን እነ በህይወት ቢነሱ እነ አምባሳደር ስዩም እነ አስመላሽ ወልደ ስላሴ እና አባይ ፀሐዬ ሌሎቹም ታጋዮቹ በህይወት ተነስተው አረ አፋር መሬት ላይ የሚፎክራለ ቲዲኤፍን እመታለሁ እያለ ብንላቸው ማን ብልጽግና ኖ የትግራይ ወጣት ቢባል ምን እንደሚያስቡ ይከድማ ፒክቸር እና አሮን ነው። በጣም ይገርመኛል። እምልህ እነሱ ብቻ ሳይሆኑ እሱን ለማውገዝ ይተናነቀናል የሚሉ ሰዎች ራሳቸው እጠራጠራሉ። ይሄ ሰው ግዴላችሁም እምልህ በቃ የበግ ለምድ የለበሰ ወልፍ ይሆን እና እላለሁ አንዳንድ ጊዜ እና ነጮች የሚሉት ወልፍነ እሺብ እንትን ይላሉ አይደለ ነጮቹ። እና እንደዛ ነው ብዬ እላለሁ። እና ይሄንን አለማውገዝ እንደው ይገርመኛል። ለማንኛውም ረጅም ሰዓት አወራው ፎረም። አይ ቤት አይደል እድምንዲ ልንሰማም እኮ ነው የመጣን ልናገር ብቻ ኖ ኧረ እንዳንተ አንተ ጎበዝ ልጅ ነህ፣ ስታወራ ደስ ይለኛል። ፎረምን ሸለማችሁልኝ። አድማጭ ተመልካቾቼ ፎረምን ሸለማችሁልኝ። ቀጥል ፎረም ሶክ። እሺ ኤድመንዲ እኔ ኤድመንዲ በእንትን በትግራይ በዚህ በወጣት ፖለቲካ ማለት ፖለቲካው በወጣት መተካት አለበት ምናምን የሚለው ተረክ ላይ ምናልባት አሁን አንተ ስላልከው እየደገምኩ ሊመስል ይችላል እንጂ በጣም ሲሪየስ የሆነ ተቃውሞ ነው ያለኝ። እኔ በግሌ እንዳልኩ ወጣት ምናምን ነኝ፣ ግን ተረኩ በሚባልበት ልክ አይደለም እኔ የምቀበለው ብቻ ሳይሆን ኢቭን ሲሪየስ የሆነ ሪዘርቬሽን ያለኝ እዛ ኖሽን ላይ ማለት ነው። ምንድነው ልል የፈለኩ እኔ ሁሌ አንተ እንደምትለው ነው የምል ማለት አሁን እንዳልከው ነው ማነሳ። የአሜሪካ እንዳልኩ ሌላ ፕላትፎርሞች ላይ ጽሁፎች ምናምን ሁሉ ጽፌ ያውቃለሁ። ምንድነው የኔ አርጊውመንት እንዳልኩ ከ2-3 ዓመት በፊት ጀምሮ የትግራይ ፖለቲካ ችግሩ የእድሜ አይደለም። የትግራይ ፖለቲካ ችግሩ ስትራቴጂካሊ የሆኑ ዲሲሽኖችን ለመወሰን የሚያስችል የሊደርሺፕ አቅም መፍጠር አለመቻሉ ነው። ራስን ገምግሞ ተገቢውን ውሳኔ ለመወሰን የሚያስችል የፓርቲ ቁመና ላይ አለመገኘታችን ካልሆነ በስተቀር በእድሜ ደረጃ ምናልባት እንደውም የዛኔ አንዴ ማለት በውይይት ማል ያነሳውት ስለሆነ ምናልባት ካስተማረ ብዬ ነው የአሜሪካ ሴኔትና ኮንግረስን አቬሬጅ እድሜ ካየህ በጣም ነው ምስቅ። ከ60 ዓመት በታች ሰው ሁሉ የአሜሪካ
ሴኔትና ኮንግረስ በጣት የሚቆጠር ሰው ነው ያለ። እንደውም ግማሾቹ የ90 ዓመት ሰዎች ትልልቅ ቦታ ላይ የማይኖሪቲ ሊደርስ፣ የማጆሪቲ ሊደርስ፣ የምክር ቤት ምናምን አፈጉባኤዎች ምናምን እነዚህ ሲሪየስ ፖዚሽኖቹ የምክር ቤትና ሴኔት ውስጥ ከ80 ዓመት የ90 ዓመት ሰዎች ነው የያዟቸው። እንደ እነ በርኒ ሳንደርስ እና ምናምን እነ ትራምፕ እኮ የ80 ዓመት ሰዎች ምናምን ናቸው። ምን እንደሚባለው የ20 ዓመት የ30 ዓመት ወጣት ፖለቲካ ውስጥ ባደጉት ሀገሮችም በሚባለው ልክ ዲሲሽን ሜከር ሆኖ ፕራክቲስ የሚያደርግበት እድል በጣም ጠባብ ነው። ምንድን መሰለህ ቼሪ ፒክ አድርገህ አይ እንትን ውስጥ ፊንላንድ ውስጥ የሆነች የ35 ዓመት ልጅ ተሹማለች ምናምን ነው እኔ እያልኩ ያለው ፈንዳሜንታል በሆነ መልኩ የአንድን ሀገር ስትራቴጂክ ዲሲሽኖች የሚወሰንባቸው ተቋማት በሚባለው ልክ በዛ ደረጃ በወጣት የተሞሉ አይደሉም። ይሄ ማለት እኛ በወጣት ልናደርገው አንችልም ማለት አይደለም። እንደ መፈክርና እንደ ግብግብ መታየት ያለበት አይደለም። ግቡ በቃ ኖ ውጤቱ ምንም ይሁን ምን አትሊስት ግን ከ80 ዓመት ሰው የ30 ዓመት ሰው ሊያስገድለኝ ይገባል የሚል አቋም ግን ተገቢ ነው ብዬ አላምንም። በዛ መልኩ አድቮኬት አድርጌም አላቅም። የቀድሞ ሐሳቤ ምን መሰለህ እኔ የትግራይ ወጣትና በትግራይ ውስጥ አነሰን በዛም በባለፉት 10 ዓመታት አዲስ የፖለቲካል አስፓይሬሽን አለ ስል ምንድነው እነዚህ የፖለቲካ ድርጅቶች ላይ ማለት አይደለም የፖለቲካል የትግራይ ተቃዋሚ ፓርቲ ነን የሚሉት ጋር ኦልሞስት ካንተ ጋር በጣም ተቀራራቢ የሆነ ኢቭን በዚህ ፕላትፎርም እኔ ፕሮግራም ተይዞ አንተ አመቻችተህ ሁሉ የተቃዋሚ መሪ አመራርን የሚሉ ሰዎች ጋር በማንኛውም ጉዳይ ለመወያየት እንደ ኦሬዲ ነኝ ጠይቄም አውቃለሁ። እንዳልኩ እነሱ ትልልቅ ፖዚሽን ላይ ያሉ ሰዎች ናቸው። ምናልባት ከኛ ጋር ለመወያየት እንትን ማለት የተንጠራራው ሊመስል ይችላል። ኑና ከናንተ ጋር ለወያይ ስል ትከሻ መለካካት ሊመስል ይችላል። እኔ ግን አትሊስት እንደ አንድ ተጋሩ ወጣት እንወያይ ከወጣቱ ጋር ኤንጌጅ ለማድረግ እንፈልጋለን ቢሉ አትሊስት እንደ አንድ ግለሰብ ራሴን ችዬ ለመወያየት ዝግጁ ነኝ። ያለኝ አቋም ምንድነው? ለረጅም ጊዜ የማራምደው ሐሳቤ ምንድነው? የትግራይ ፖለቲካ ፓርቲዎች ፈጽሞ የህዋት ድክመት ላይ መንጠላጠል ትታችሁ የራሳችሁ ጥንካሬ ላይ ነው መቆም ያለባችሁ። ህዋት በትግራይ ውስጥ ባለው ፖለቲካል ሞኖፖሊ ምክንያት ሁላችንም በግለሰብ ደረጃ ጉድለቱ በየቤታችን ገብቶ ኪሳራውን እንድናጣጥም ስለተደረግን አነሰን በዛም የህዋትን ጉድለት በግለሰብ ደረጃ ማለት በፖለቲካል ፓርቲ ደረጃ ሁሉ ተገምግሞ ብቻ ሳይሆን በግለሰብ ደረጃ ሁሉ ሰው ሪኮግናይዝ የሚያደርገው ጉድለት ያለበት ድርጅት ነው። ራሱ ፖይንትን ያነሳው ብዙዎቹ ግን ፎረም ጥሩ ስላነሳው በህወሓት ድካምና ውድቀት ተጫምቶ ስልጣን ሊይዝ ነው። ኢቭን ተቃዋሚ የራሱ ሐሳብ፣ ጭንቅላት፣ ስትራቴጂ፣ ፕሮግራም፣ አጀንዳ አሸናፊ አድርጎ እሱንና ህዝቡን አሸናፊ አድርጎ ያሱ አጀንዳ ወደ ስልጣን እንዲያመጣው አጀንዳ የለውም፣ ሐሳብ የለውም። ሶ ምንድነው የሚያደርገው? የህወሓትን በደል፣ ኃጢአት፣ ድካም ይሰበስብና እሱን ተጫምቶ እሱን አሳይቶ እሱ ላይ ረቅጦ ስልጣን ላይ ሊወጣ ነው። ለዛ ነው እኔ ተቃዋሚውን ብዙ ጊዜ ማልቀበለው። ይሄ ምናምን ንገሩኝ እስቲ ፕሮግራም ስትል የለም ህወሓት እንዲያርጉ እሱማ አብይም እሱማ ደርግም ከደርግ ጀምሮ ሲወራ የነበረ ነገር ነው። ምን ትነግረኛለህ? ስለዚህ እኔ ምንድነው የምለው እኔ ለዛ ነው ህወሓት ይሻላል የምለው። ህወሓት ይሻላል። እነዚህ በፊት ኢህአዴግ ይፍረስ ሲሉ የነበረው ኢህአዴግን አፍርሰ ማንን ያመጣው? ሀገሪቷን የሚበታተን ሰውዬ ይዘህ መጣ ወደ ስልጣን ብልጽግና ብሎ። አሁንም ህወሓት ይላል ሰው። ህወሓትን ብታፈርሰው ይሄ ስልጣንና ጥቅም ያልጠገበ ወጣት እርስ በእርሱ ሐራ ፋራ ጃራ እያለ ሲገዳደልብ ነው። ትግራይን መማሪያ ነው የሚያደርግብ። ስለዚህ ጥሩ ፖይንት ስላነሳ ነው የእነሱ ጥንካሬ ፖይንት ፕሮግራም አጀንዳ ላይ ፎከስ አደረጉ። በህወሓት ኃጢአትና ድካም ላይ ስልጣን ላይ እንውጣ ነው። እሱን እያሳየን እሱን እያወራን ለዛ ነው። ቀጥል። ሶሪ ማለት ነው ኤድመንድ። የኔም አቋም ምን መሰለህ? አትሊስት የህወሓት ሰዎች እኔ የሚጠላቸው የሚወዳቸውም ሰው መማር አለበት ብዬ የማምነው ነገር አለ። በተደጋጋሚ እኔ በገባኝ መጠን ምን መሰለህ፣ እነዚህ ልጆች የዩኒቨርሲቲ ተማሪ ሆነው በዛ ዘመን እንዳልኩ እንዳሁኑ ኢንተርኔት የለ፣ መጽሐፍ አክሰሰብሊቲ፣ መጽሐፍ የባላባት ልጆች የሚያገኙት በጣም ሌክዠሪ በነበረበት ሰዓት ሁሉ ወቅት ሙተው ተዳምተው በረሃ ቁጭ ብለው በተኩስ መሃል በጣም መራራ በነበረ ትግል መሃል ቁጭ ብለው የኢትዮጵያን ፖለቲካል ኢኮኖሚ ብቻ ሳይሆን ምናልባትም ምስራቅ አፍሪካ ላይ ግሎባሊ ራሱን ችሎ ቆሞ
ዜናዊዝም በሚባል ደረጃ አትሊስት ሪኮግናይዝ ኢንቴሌክቹዋሊ ሪኮግናይዝ የሚደረግ ዶክመንት ይዘው ቀርበው የኢትዮጵያን ፖለቲካል ኢኮኖሚ፣ የኢትዮጵያን የብሔር ብሔረሰቦች ግንኙነት፣ የኢትዮጵያን የክላስ ግንኙነት፣ የኢትዮጵያን ስቴት ኢንፍራስትራክቸር በሚመለከት የኢትዮጵያን ከምስራቅ አፍሪካ ጋር ከዓለምና ከአጠቃላይ ኢንተርናሽናል ያላትን ስታንዲንግ በሚመለከት ዶክመንት አዘጋጅተው ዶክመንታቸውን አስተችተው በዶክመንታቸው ተከራክረው የእነ ዓለም ባንክና የእነ IMF ምሁራን ሳይቀሩ እነ ፕሮፌሰር ስቲግሊዝ ሳይቀሩ የዓለም የ2001 የኢኮኖሚክ ሎሬት ነው፣ ፕራይዝ በልቷል፣ ኖቤል ፕራይዝ የበላ ሰው ነው። እሱ ጭምር በመጽሐፉ ሳይቀር ምናልባትም ከነመለስ እና ባራመዷቸው ፖለቲካል ኢኮኖሚ ፖሊሲዎች ላይ ዘግይቼም ቢሆን የተማርኩት ትምህርት አለኝ፣ እነመለስን ላስተምር መጥቼ ከነሱ ብዙ የተማርኩ ሰው ነኝ ብሎ ሪኮግናይዝ የሚያደርገው አይነት ሰነድ ያዘጋጁ ሰዎች ናቸው። ኦኬ፣ በውጤት ደረጃ ትግራይን ጠቅሟል፣ ጎርቷል፣ ኬዝ ባይ ኬዝ የሚታይ ሆኖ ማለት ነው። እኔ እያልኩ ያለው ምንድነው አሁን ይሄ ሁሉ ሪሶርስ እንደ ልብህ የማማከር አገልግሎት እንደ ልብህ እንደውም ምናልባት ቅርብ ጊዜ ከሆነ AI ግማሹን ሁሉ የፖለቲካ ፕሮግራምና ጥናትን ሊሰራልህ በሚችልበት ዘመን መፈክር ብቻ ይዘህ የምርጫ ቦርድን ሰርተፍኬት ብቻ ይዘህ ስልጣን ሊያዝ አይባልም። ኦድ ነው፣ በጣም አደገኛም ነው። አሁን ኖ ለፍትህና ለልማት ነው የምንታገል ምናምን ማለት መፈክር ነው እንጂ የፖለቲካ ፕሮግራምና ፖሊሲም አይደለም። ሁለተኛ ነገር ህዋቶች አነሰን በዛም ሲኖሩ ኖረውበታል የሚባለው ነገር አምነው እጅ አውጥተው የተስማሙበት ነገር ላይ መስዋዕትነት ለመክፈል ዝግጁ ናቸው። ይሄ ዲሲፕሊንና ኮሚትመንት ይጠይቃል። ለመጥፎ ነገር ነው ለጥሩ ነገር ነው እሱ ሌላ ኢሹ ሆኖ እያለ በዚህ ደረጃ ተቃዋሚ ፓርቲዎችም ቢሆን ለምታምኑበት ነገር ኮሚትመንትና ሳክሪፋይስ ለማድረግ ሬዲ መሆን መቻል አለብን። ሶስተኛው ነገር በመርህ ደረጃ ህዋቶችን የሚተቹበትን ነገር ሁሉ ይቀበላሉ። ለምሳሌ ህዋቶችን ከማይረባ ሰው ጋር ሰሩ ይሉሃል፣ የሚመለምሏቸው ሰዎች ወዳደሮች ናቸው ይሉሃል፣ የትግራይን ፖለቲካ ጥቅም ኮምፕሮማይዝ ያደርጋሉ ይሉሃል፣ የትግራይን የበደሉ ሰዎች ጋር ቂጣቸውን ይገጥማሉ ምናምን ይሉሃል። ሁሉም የፖለቲካ ፓርቲዎች በትግራይ ጦርነት ጊዜ ከብልጽግና መንግስት ጋር ሆነው ህዋትና የትግራይ ህዝብ ላይ ከፍተኛ ጉዳት ያደረሱ፣ ግማሾቹ በግልጽና በማያሻማ ሁኔታ የትግራይ ህዝብ ለብልጽግናና ለማዕከሉ ካልገበረ ሊጠፋ ሊገደል ሊረሸን ይገባዋል፣ መደፈሩ ጭምር ተገቢ ነው ብለው ይሉ የነበሩ አሁንም ድረስ ትግራይ ያልተመለሱ ሰዎች ጋር አብረው ይሰራሉ። ሻይ ቡና ይላሉ፣ ያወራሉ፣ ፎቶ ይነሳሉ፣ ተወያየን ይላሉ። ይሄ ማለት በመርህ ደረጃ ህዋቶችን የምጠላባቸውን ሁሉ የመርህ መጓደል የትግራይን ህዝብና ክብርና ጥቅም ኮምፕሮማይዝ ያደርጋሉ የምትለውን ነገር ሁሉ እያደረግ የፖለቲካ መድረኩ ላይ ልግባ ማለት ምንድነው? የኔ አቋም መሰለ ከህዋት ጋር ያላችሁ ልዩነት ፕራክቲካሊ የመርህ የህግ የፖሊሲና የራዕይ አይደለም፣ ሪሶርስን የመቀራመት ልዩነት ነው ያላችሁ። ህዋቶች እየበሉትን ያሉ ነገር እኛም ገብተን ብንበላው ነገር እኛ ካለበላ ነው። በጣም እንግሊዝ እያስተማሩ ነው፣ ጥሩ ፖይንቱ ይሄ ምናምን እያስተማሩ ነው። ስለዚህ እነሱ ልጆቻቸውን ውጭ ካስተማሩ ዋይኖት የኛ ልጆች ትግራይ የሚማሩበት ምክንያት ብዙ አይታየንም፣ እድሉ ከተገኘ። ካልሆነ ግን በባህሪው የህዋት ድክመት እኛ እናንተ እንድንፈልጋቸው ነው ማድረግ ያለበት። ባይዘው በፖለቲካል ትግል ውስጥ ኤድመንድ ዓለም ላይ ሪቮሉሽንን የመሩ ሰዎች ህዝብን ከችግር ያወጡ አብዮቶችና ሪፎርሞች የተካሄዱ ህዝቡ ነው እንጂ ወደ መሪዎቹ የሚሄድ ሐሳባቸውና ፕላናቸውን አይቶ መሪው ህዝቡ ችግር ውስጥ ብብት ውስጥ እየገቡ ሲኮረኩሩት ብዙ አታይ። ለምን መሰለ? ራሱን ችሎ የሚቆም በጣም ቪዥነሪ የሆነ ከህዝቡ ጋር ሪሌት የሚያደርግ ሐሳብና ፕሮግራም ይዘህ ከቀረብክ እንዴ ሁላችንም እኮ በጭቆና የመኖር በህዋት ደካማ የፖለቲካ መሪዎች ስር ሰፈር የማድረግ ፍላጎት ያለው ሰው የለም። ልዩነቱ እንትን የሚባል አንድ ሳይኮሎጂ ክርክር አለ ኤድመንድ። ብዙ ጊዜ ለአምባገነንና ግን ልክ እንደ ቻይና ኮሚኒስት ፓርቲ ላሉ ለምሳሌ አምባገነን ሆነው ግን ኦርደር ስርዓትና ህግ ለሚያስከብሩ መንግስታት ከወንዶች ይልቅ ሴቶች የተሻለ ልብ አላቸው ማለት እንደዚህ አይነት መንግስትን ሴቶች ይቀበላሉ የሚል አንድ ክርክር እያየው ነበር። ምንድነው ሲባል ሴቶች በባህሪያቸው ኬርና ነርቸር ያደርጋሉ እና ሪስክ መውሰድ አይፈልጉም። አንድ ኦርደርና ምናምን ከፈረሰ ሰፈር ስለሚያደርጉ ሪስክ አይወስዱም። ወንዱ ሪስክ ይወስድና ኦርደርና ስርዓት ቢፈርስም የሚመጣውን ኮንሲኩዌንስ ብዙ ያገናዝም በተፈጥሮ ምናምን የሚል አርጊውመንት አለ። ትግራይ ውስጥ አንድ ነገር አለ።
ህዋቶች አትሊስት ሲኖሩ ስርዓትና ኦርደር ገንብተው ኑረዋል። ለ50 ዓመት የተገነባ ኦርደር አላቸው፣ ስርዓት አላቸው፣ ሃይራርኪ አላቸው፣ ቢሮክራሲ አላቸው። ልናደው ስትል ሰው ከሊቢያ መማር አለበት፣ ከሶሪያ መማር አለበት፣ ከሱዳን መማር አለበት፣ ኢቭን ከኢትዮጵያውያን መማር አለባቸው። ኢትዮጵያውያን ኢህአዲግ ይውደቅልን ብለው ኢህአዲግን መጣል ግብ አድርገው ተንቀሳቅሰው አሁን በመርህ ደረጃ ከኢህአዲግ የተሻለ ኑሮ እየኖሩ ነው ወይ ተብሎ መጠየቅ መቻል ነው ያለበት። ስለዚህ ህዋትን እንጠለዋለን ማለት የእናንተን ኢንኮምፒተንስ እንደግፋለን ማለት አይደለም። ከዛ አንጻር ታይቶ በዚህ ደረጃ ልዩነት አለ ይልልህ ነው። እኔ ኤኒዌይስ ቅድም መጀመሪያ ላይ ያነሳሁት ወጣቱ አዲስ አስፓይሬሽን አለው ስል በፖለቲካ ፓርቲዎች ታቅፎ በፕሮግራም ተቀርጾ ኦርጋናይዝድ ሆኗል ማለት አይደለም። ኤድመንዲ በግለሰብ ደረጃ ውስጣችን የበቀለ ነገር አለ። ምንድነው? እኔ አሁን በግሌ በዙሪያዬ ገብቶኛል፣ አትሊስት በተወሰነ መልኩ አይቻለሁ፣ ታዝቤያለሁ የማስበው ነገር በተደጋጋሚ ጊዜ የትግራይ ህዝብ እኛ እንደኖር ነው፣ እኛ ሰፈር እንዳረግ ነው። ልጆቻችን ስቴትለስ በየ20 ዓመቱ በየ15 ዓመቱ ስቴትለስ የሚሆኑበት ሳይክል መቋረጥ አለበት። በቃ ደካማ ትሁን ሪሶርስ የሌላት ትሁን ደሃ ትሁን ቢያንስ የራሷ ፓስፖርት የራሷ ናሽናል ሴኩሪቲ እና የራሷ ዲፕሎማሲን ማቋቋም ምችል ስቴት ያስፈልገናል የሚል አስፓይሬሽን በቅሏል። ይሄ አስፓይሬሽን ምናልባት ምን መሰለህ እዚህ ጋራ እንደው ትንሽ ነገር ላክልበት ሰዓቴ ስለሄደ ካለፈው ስርዓት ጉድለታቸውን አይታችሁ ህወሓት ያጠፋው ጥፋትም አለ ብዙ ዘረዘረልህ የምንችላቸው ብዙ አጥፍቷል። መለስ ዜናዊ በጣም ማደንቀው መሪ ነው። ቀላል የማይባል ትልቅ ጥፋት አጥፍቷል። ግን አት ዘ ሴም ታይም ብዙ ጥሩ ጥሩ ነገሮች ደግሞ ሰርቷል። ህወሓትም ጥፋት ብቻ አይደለም ብዙ ጥሩ ጥሩ ስፔሻሊ የትግራይን አንድነት ጠብቆ ትግራይ የምትባል እንዳትበታተን የትግራይ ሉዓላዊነትም የትግራይ ማንነትም እንዲከበር የተጫወተው ሚና ቀላል ነገር አይደለም። ስለዚህ ህወሓትም የሰራው ጥሩ ነገር አለ። ይሄ እንደሚያወሩት ምናምን አለ እንደው ጥሩን በማውራት ጊዜ ማጥፋት ስለማልፈልግ እንጂ ስህተቱን ጠቁሜ ባርሞ ነው የሚሻለው በሚል እንጂ ህወሓትም የሰራው ብዙ ጥሩ ነገሮች አሉ። ግን ምንድነው ለአዲሱ ትውልድ ከነሱ ጥፋታቸውን ያያል፣ ጥንካሬያቸውን ይወስዳል፣ የራሱን ይጨምራል፣ ይቀርጻል። ከዛ ያንን ለገበያ ላይ ያቀርበዋል፣ ለኛ ይሸጥልናል፣ እኛም እንደግፈዋለን። ቀላል እኔ ሁሉ ጊዜ እስቲ ንገሩን፣ ስጡን፣ አሰሙን፣ አስደምጡን። ምክንያቱም አንተ ትግራይ ነው ያለው፣ በትግራይ መጻኢ ዕጣ አንተ ነው የምትኖረው፣ አንተ ነው የምትወስነው። እኛ ደግሞ እምልህ እንደ ሰው ልንረዳችሁ ልናግዛችሁ ብቻ ነው የምንችለው። መሪ መሆን አንችልም፣ ኃላፊ መሆን አንችልም። ግን ወጣቱ ማሰብ ያለበት ከነሱ የነሱን ድካም በጥንካሬ ብርታታቸውን በምሳሌነት ይወስዳል፣ የራሱን ይጨምራል። አንተ እንዳልከው ከዛ በኋላ ትግራይ ሰላማዊ ይሁን ልማቷ በምንም መልኩ ሳይደናቀፍ ወይ ሳይወድቅ ወይ እስከ መጨረሻው ይቀጥላል። እሱን ነው ከወጣቱ። አሁን ግን ከወጣቱ ከሱ ይልቅ የመሳሪያ ሜንታሊቲ ነው ማየውና እሱን ነው የጠላሁት። በቅርብ ጊዜ የመጨረሻ ንግግር ላድርገው። በጊዜው ያስተዳደሩ ጌታቸው ረዳ ጊዜ አርኖ አዳምጠው ከሆነ አላውቅም፣ በየስብሰባው እየተሰበሰቡ የሚያወሩት ነገር ነበር። ላወራው እንኳን አልፈልግም። እኔ እንኳን እዛ ስብሰባ ግን እሱን ስብሰባ የመሩ ሰዎች እኔ አንቱ ብዬ ማከብራቸው ሰዎች ናቸው። እስከዛሬ ደንቀኛለን። እስከዛሬ ሮኬት ሳይንስ እኮ አይደለም። አንዳንዱ ነገርስ ብላክ ኤንድ ዋይት ኮመን ሴንስ ብቻ ነው የሚፈልገው። ብዙ ያስኳችሁ በጣም ነው የማመሰግነው። ቴንኪው ኤርሚ፣ ቴንኪው ፎረም። ምን እናመሰግናለን እድል ስለምሰጥ። አሁን አንተ አሁን አየህ ሩም ብትከፍት ብዙ ሰው መጥቶ ያዳምጣል። እሺ እንግዲህ ያ አዳምጡት። ፎረምን ፎሎ አድርጉት። ሁላችሁም ፎሎ አድርጉት። ቴንኪው ጋይስ፣ በጣም አመሰግናለሁ። መልካም ምሽት።